ሰው ምንድነው? የመጀመሪያው የተፈጠረ ሰውነት የምንለው አለ። ሁለተኛው ደግሞ የወደቀው ሰው የምንለው አለ። ስለዚህ በደንብ ያብራሩት እስኪ። አሁን ብዙ ሰዎች ያልተጠመቁ ሰዎች አሉ አይደለም? በቃ ስለዚህ መንፈስ የላቸውም ማለት ነው። ነፍስ ግን አላቸው፣ አልሞቱም። በስጋ ግን እነሱ ሰው አይባሉም። ከውሃና ከመንፈስ ሰው ካልተወለደ በቀር ሙሉ ሰው ነው ማለት አንችልም። ስለዚህ መንፈስ ከሐዲስ ኪዳን የሚጀምረው ማለት ነው። አዎ፣ ከዛ በፊት በሰው ላይ መንፈስ የለም፣ የእግዚአብሔር መንፈስ የለም። በሲኦል ሆነው ግን የማይታይ እጅ እንደሚሸፍናቸው እንደሚጋርዳቸው መጽሐፍ ይናገራል። ስለምታውቀው ነገር አትንገረኝ፣ ኑረው። እናንተ ወደ ህዝብ የምታደርሱበት መንገድ እንዴት ነው? ስለዚህ ነው በጣም በተደጋጋሚ እናነሳለን። ቤተ ክርስቲያን የሊቃውንት ቤት አይደለችም፣ የቅዱሳን ቤት ናት እንጂ እንላለን። በሊቅነት ደግሞ የእግዚአብሔር መንግስት አይወረስም። ክርስቲያን ቁመቱ በጣም ረጅም ነው፣ ከምድር እስከ ሰማይ ነው የሚደርሰው። በመድኃኒታችን በኢየሱስ ክርስቶስ ብቻ ነው ድነት የተፈጸመው። ይሄ ነው እውነታው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ቀንዲል ፖድካስት ነው። ዛሬም በተወዳጅ እንግዳ ወደ እናንተ ቀርበናል። እጅግ በጣም እንወዳቸው የምናከብራቸው እንግዳችን ለዛሬ ጋበዝናቸው ቀሲስ ዶክተር መዝገቡ ካሳ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት መምህርና የኢትዮጵያ ስነ ምግባር ማዕከል ድርጅት መስራችና ዋና ስራ አስኪያጅን እዚህ ጋብዘን መተናል። ሰፊ ቆይታ እናደርጋለን። ጥሩ ትምህርት እንደምታገኙ አልጠራጠርም። ብዙ ለእናንተ አስተማሪ ናቸው ብለን ያሰብናቸውን ጥያቄዎች አዘጋጅቼ ቀርብ ያለው እሳቸው ይመልሱልናል። እኛ እየጠየቅን አብረን ስንማር እንቆያለን። እስከ መርሃ ግብሩ ፍጻሜ አሁንም አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛለሁ። እንኳን ደህና መጡልን መምህር። እንኳን ደህና ቆያችሁ መምህር። እንግዲህ ስለመጡልን ጥሪያችንን አክብረው በጣም እናመሰግናለን። እግዚአብሔር ያክብርልን። አሜን። እኔም ከልብ አመሰግናለሁ ስለጋበዛችሁኝ። እንግዲህ ያው ከመግቢያ እንደገለጽኩት ቀሲስ ዶክተርም እንደው በእነዚህ ስራ ውስጥ ያላቸው ተሳትፎስ እነዚህ ስራዎች ስለመግባት ምን አነሳሳቸው የሚለውንም የቅድስት ሥላሴውንም እንደውም ደግሞ የስነ ምግባር ማዕከሉንም ምስረታ ዋና መስራች እንደመሆነው መጠን ይህንንስ ስራ ለመስራት ያዘጋጀው ያነሳሳው ምንድን ነው የሚለውን ለማንሳት ወዳለሁ። በቅድሚያ በድጋሚ አመሰግናለሁኝ። ያው በቅድስት ሥላሴ ዩኒቨርሲቲ ነው በመምህርነት እያስተማርኩ ያለሁት። ከስነ ምግባር ከመንፈሳዊነት ከፍልስፍና ጋር የሚያያዙ ትምህርቶችን አስተምራለሁ በመደበኛ መምህርነት ማለት ነው ከ2011 ዓመተ ምህረት ጀምሮ። በተጨማሪ ደግሞ የኢትዮጵያ ስነ ምግባር ማዕከል የሚባል አለ። ኦልሬዲ ከስራ መስራት ከጀመርን 2011 ጀምሮ ነው። እውቅና ያገኘ ነው በሲቪል ማህበራት ኤጀንሲ 2013 ነው። እንግዲህ ከስነ ምግባር ጋር የሚያያዙ ኦልሞስት በሁሉም የሙያ ዘርፎች ላይ ሊሰጡ የሚገባቸው ስነ ምግባራዊ እሳቤዎች ትምህርቶችን ስናጠና ስናዘጋጅ ቆይተን አሁን በደንብ በተጠናከረ መልኩ ለመስራት እየሞከርን ያለነውና ያው አንደኛ ትምህርቴም ራሱ ሞራል ፊሎሶፊ ነው ዶክትሬቴን የሰራሁትና ወደ ኢትዮጵያ ከመጣሁ በኋላ ስነ ምግባር ኢትዮጵያ ውስጥ ያለበትን ሁኔታ ለማወቅ የዳሰሳ ጥናቶች ነው ያደረግነው። በነዛ የዳሰሳ ጥናት የደረስንበት የድምዳሜ ሀሳብ በጣም እጅግ የሰፋ ክፍተት እንዳለ ነው የተመለከትነውና ስነ ምግባር ላይ ደግሞ ያልተመሰረተ ምንም አይነት ሙያ ምንም አይነት ስራ ስኬት ላይ ወይንም ደግሞ ውጤታማ ሊሆን አይችልም። በተለይ እንደ ማህበረሰብም እንደ ሀገርም ብንወስደውና እሱ ባለመሰጠቱ አሁን እጅግ ብዙ ቀውሶች ውስጥ ገብተናል ማለት ይቻላልና ያን ከተረዳን በኋላ እንግዲህ እንደ ተቋም ተቋቁሞ ያን ችግር ለመቅረፍ መስራት ደግሞ አንድ ግዴታም ስለሆነ ዓላማውን ከሚጋሩ ወንድሞች እህቶች ጋራ እየሰራን ነው ያለ ነው። በጣም መልካም። ምናልባት ግን እነዚህ አሁን በሁሉ ሙያዎች ሲሉ ምን ይሰጣል? በውስጡ ምን አይነት ስራዎችን ያከናውናል? እንግዲህ ወደ 14-15 የሚሆኑ ናቸው የሙያ ዘርፎች። ከነዛ ውስጥ 7ቱን ነው ቅድሚያ ሰጥተን የዳሰሳ ጥናትም ያጠና ነው። በዚህ የመጀመሪያው ቤተሰብ ነው። ስነ ምግባርና ቤተሰብ ወይንም ደግሞ ስነ ምግባር በቤተሰብ ውስጥ ያለውን ሁኔታ የምናጠናበት። ሁለተኛው ደግሞ ትምህርት ቤት ነው። ከትምህርት ተቋም ጋራ ከተማሪዎች ጋራ ከመምህራን ጋራ በአጠቃላይ በመማር ማስተማር ሂደት ውስጥ ስነ ምግባር ያለበትን ሁኔታ
ላይ የሚያተኩር ነው። ሶስተኛው ሕክምና ነው ወይንም ሜዲካል ኤቲክስ የምንለው በሕክምና ተቋማት ለሚሰሩ ሰራተኞች በሙሉ የሚሆን የሥነ ምግባር ትምህርት ወይንም ስልጠና ነው። አራተኛው ቢዝነስ ኤቲክስ ነው። በየትኛውም አይነት የንግድ ስራ ላይ ለሚሰሩ ሰዎች የሚሆን የሥነ ምግባር ትምህርትና ስልጠና ነው። ከዚህ በተጨማሪ ስነ ምግባርና ሚዲያ፣ ስነ ምግባርና ቴክኖሎጂ፣ ስነ ምግባርና ፖለቲክስ ወይንም ስርዓተ መንግስት ወይንም ደግሞ መንግስታዊ አስተዳደር በስነ ምግባር ምን ይመስላሉ የሚሉ እነዚህን ሰባቱን ነው አስቀድመን ትኩረት ሰጥተን በሰፊው የሰራ ነው። ማንኛውም ነገር መስራት ትችላላችሁ፣ ግን በስነ ምግባራዊ መንገድ ስሩት የሚል ዱ ዋቴቨር ዩ ዋንት በት ዱ ኢት ኤቲካሊ የሚል መርህ ነው የያዝነው እና ይህንን ነው በተቻለ መጠን ተቋማችን ለመቅረፍ ክፍተቶችን ለመቅረፍ በስልጠና በማማከር በሚሰጡ የትምህርት የስነ ምግባር ትምህርት አይነቶች ማህበረሰቡን ለማገዝ እየሞከርን ያለ ነው። በጣም መልካም ነው። ምናልባት አሁን በዚህ ሁሉም ሰው መጥቶ ስልጠና መውሰድ ይችላል፣ መሳተፍ ይችላል። ሁሉም ሰው ይቻላል። እናንተ ወደ ህዝብ የምታደርሱበት መንገድ እንዴት ነው? አሁን እኛ እንግዲህ በሰፊው በሚዲያ ላይ አይደለም እያስጮህ ነው ያለ ነው። እስካሁን ድረስ በቢሮ በውስጥ ሊሰሩ የሚገባቸውን ስራዎች ስንሰራ ነው የቆየ ነው። ያዘጋጀናቸው ማቴሪያሎች አሉ በስልጠና ሊሰጡ የሚችሉ። ስለዚህ አሁን ምናልባት ይህንን ገለጻ ከሰሙ በኋላ የስነ ምግባር ስልጠና እንፈልጋለን የሚሉ አካሎች ካሉ ኮንታክት ሊያደርጉን ይችላሉ። የአድራሻችን ፒያሳ ቲሩም 1ኛ ፎቅ ላይ ነው የሚገኘው። እንደሚቀርበው ጥያቄ ሁኔታ ወይንም እንደሚሰለጥኑት ሰዎች ቁጥር ብዛት ወይንም እንደሚያስፈልገው የስልጠና አይነት ነው ባለሙያ እየመደብን ስልጠና እንዲሰጥ የምናደርገው። በጎ ነገሮችን ወደ እናንተ ማድረስ ግዴታችን ስለሆነ አንዱ በጎ ነገር ይሄ ነው። ብዙ በቤተሰብ ውስጥ በተለያዩ ነገሮች እንደው የስነ ምግባር ጉድለትም ሆነ እንደው ደግሞ እውቀቱንም ለማዳበር ራስንም እንደው ሻል ያለ ደግሞ ትምህርቱን ለማግኘትም ፍላጎት ያለው ሰው እዚህ ጋር በሚቀመጠው አድራሻ ኮንታክት በማድረግ ትምህርቱን ስልጠናውን መውሰድ ይቻላል። እንግዲህ ቀሲስ ዛሬ ያው የተገናኘንበት ዓላማ ብዙ ያው ስራዎችን ሰርተዋል። ሁላችንም እንደምናውቀው ቀሲስ ከቅድስት ሥላሴ ዩኒቨርሲቲ አካዳሚክ ዲን እንደዚሁም ደግሞ በተለያዩ ትምህርቶች ላይ ጥናታዊ ጽሑፎችን በማቅረብ እንደዚሁም ደግሞ ታላላቅ የሆኑ መጽሐፍቶችን ወደ ምዕመናን አድርሰውልናል። ከዛ በተጨማሪ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭትም ላይ በዋና ስራ አስኪያጅነት ሲመሩ ቆይተዋል። ብዙዎቻችን እናውቃቸዋለን። ዛሬ እንግዲህ በትምህርታቸው በዘርፋቸው ነው የመጣሁት። መምህራንና ተማሪዎች በተሰበሰቡበት ጥናታዊ ጽሑፎችን ሲያቀርቡ በሰማናቸው ርዕሰ ጉዳይ ላይ ወደ ህዝቡ ቢቀርብስ የሚል ነገር ሀሳብ አቅርቤ እሺ ብለው ዛሬ ወደ እናንተ ይዘን ቀርበናል። ይሄው ምንድነው? ሰው፣ ስጋ፣ መንፈስ፣ ነፍስ እነዚህ ነገሮች ያሉበት ነው ተብሎ የሚታመንበትን አስተሳሰብ እንዴት ነው ከስር ጀምሮ ያለውን ነገር እንረዳው ብለን እንደው መጀመሪያ የነገረ ሰብ ወይም ደግሞ ስለ ሰው የምንማረው ትምህርት እንደው በዋነኝነት ምንድነው የሚገልጸው ወይም ደግሞ እንደው ሰው ምንድነው ብለን ብናነሳ ካስተምሩም ከትምህርቱም እንደው ከሰዋዊ ማንነትም ቤተክርስቲያንም እንዴት ታስተምረናለች የሚለውን ነገር ለማንሳት እወዳለሁ። ያ እውነት ነው። ዛሬ የተገናኘ ነው ያው ስነ ምግባርም ከራሱ ከነገረ ሰብ ጋራ የተገናኘ ነው። ስነ ምግባራዊነት ማለት ራሱ ሰውነት ማለት ነው ብለን ነው የምንተረጉመው። አንድ ሰው ስነ ምግባራዊ ነው ስንል እውነተኛ ሰውነቱን እየገለጸ ነው፣ በስብዕና ልዕልና የሚገኝ ነው ማለታችን ነው። ስነ ምግባርም ሩቅ አይደለም። ወደ ነገረ መለኮቱ ስንመጣ ግን ነገረ መለኮታዊ ስነ ሰብ ማለት ከእንግዲህ 9 ናቸው መሰረታዊ የሆኑ የሃይማኖት ትምህርቶች የምንላቸው። እጅግ በጣም በርካታ የሆኑ እሳቢዎች፣ አስተምሮች ሁሉ በእነዚህ በ9 ውስጥ ነው የሚካተቱት። አንዳንዳቸውን ለመዘርዘር እና ለማብራራት ጊዜው አይበቃኝም። የመጀመሪያው ሚስጥረ ሥላሴ ነው? ነገረ ፍጥረት ነው። ስለ ስነ ፍጥረት ወይንም ካለመኖር ወደ መኖር መጥቶ የፍጥረት መገኘትን የምንገልጽበት የምናስተምርበት የትምህርት ዘርፍ ነው። ሁለተኛው ደግሞ ሚስጥረ ሥላሴ ወይንም ነገረ ሥላሴ የምንለው ነው። በሶስተኛ ደረጃ የምናገኘው ደግሞ ነገረ ሰብ ነው። እግዚአብሔር አምላክ ሰውን
በመልኩና በአርአያው ፈጠረው የሚለው በእግዚአብሔር መልክ የመፈጠራችን ነገር የሚነሳበት እና እነዚህ ሶስቱ ከመሰረታዊ የዶግማ ትምህርቶች ወይም ደግሞ መሰረታዊ የሃይማኖት ትምህርት ከምንላቸው ውስጥ በቅድሚያ የሚነሱ ናቸውና እዛ ውስጥ ነው የምናገኘው። ዶግማ ትምህርት ነው ስንል ምንድነው? ቤተክርስቲያን ቅዱሳት መጻሕፍትን የአባቶቻችንን ትርጓሜ መሰረት አድርጋ የደነገገችው ማለት ነው እና የምታስተምረው ምንድነው? ኮምፕሮማይዝ ማናረገው ወይንም ጥያቄ እንጠይቃለን። የምንጠይቀው ለመረዳት እንዲገባን ለማድረግ ነው እንጂ ምንድነው ሪጀክት ልናረገው ልንጨምርበትና ልንቀንስበትም አንችልም። በቃ ዶግማቲክ ትምህርት ናቸው ስንል በእኛ ፍላጎት የምንጨምረው ሳያስፈልገን ስንቀር ደግሞ የምንቀንሰው ነገር አይደለምና እሱን ከምናይባቸው አስተምሮች አንዱና ዋነኛው ነው ነገረሰብ ማለት። ስለ ነገረሰብ ያለን ግንዛቤ ከተበላሸ ሌሎች ነገሮች በሙሉ ተያይዘው ነው ገደል የሚገቡት። ምክንያቱም እዛ ላይ ነው መሰረታዊው የነገረ መለኮት ትምህርት ያለው። ስለዚህም ነው በጣም በተደጋጋሚ በተለያዩ አጋጣሚዎች በሙሉ የኦርቶዶክስ ቤተክርስቲያን የነገረሰብ አስተምሮ ምን መምሰል ምን መሆን እንዳለበት ለመግለጽ ለማስረዳት የምሞክረውና ከዛ ነው የሚጀምረው። እንግዲህ ስለ ነገረሰብ ስናነሳ መጀመሪያ መቅደም ያለባቸው 3 ነገሮች አሉ። የመጀመሪያው የተፈጠረ ሰውነት የምንለው አለ። the created humanity የተፈጠረው ሰው እግዚአብሔር አምላክ አዳምን ወይንም ሰውን በመልኩና በአርአያው ፈጠረው ስንል ምን ማለት ነው? ይሄ መተርጎም መተንተን አለበት። ሁለተኛው ደግሞ የወደቀው ሰው የምንለው አለ። የእግዚአብሔርን ክብረ ጸጋ ያጣው ለኃጢአት ተገዢ የሆነው ለዲያብሎስ ለሞት ተሸናፊ የሆነው ወይንም ደግሞ ክፋትን አለማድረግ የማይችለው ክፋትን አላደርግም እንኳን ብሎ ቢል የማይችል ስታተስ ላይ የገባው ወይንም ደግሞ ውድቀት የምንለው እሱ ነው። አንድ ሰው ወደቀ የምንለው በራሱ ፈቃድ መወሰንና ማድረግ የማይችልበት ሁኔታ ውስጥ ሲገባ ወድቋል ማለት ነው። አቅሙን ተነስቷል ማለት ነው። ስለዚህ የወደቀው ማንነት የወደቀው ሰው ስንል ምን ማለታችን ነው? ምን ማለታችን ነው? አዳም ወደቀ ስንል ምን አጥቶ ነው የወደቀው? ወይንም ውድቀቱ የሚገለጸው በምንድን ነው የሚለውን ነው የምናነሳው። ሶስተኛው ደግሞ የዳነው ሰው የምንለው አለ። የክርስቶስ አምላክ ሰው ሆኖ የእግዚአብሔር ቃል ስጋን ተዋህዶ የእግዚአብሔር ልጅ የድንግል ማርያም ልጅ ሆኖ አዳምን አዳነው እንላለን። ስለዚህ አዳም ድኗል እንላለን። እኛም ድነናል እንላለን። ድነናል ስንል ምን ማለታችን ነው? ዳንን ስንል ምንድነው የተመለሰልን? ወይም ደግሞ መዳናችንን የሚገልጡ የሚያሳዩ ነገሮች ምንድን ናቸው የሚለውን በጣም በትኩረት በጣም በጥልቀትና በጥንቃቄ መመልከት ይፈልጋል። እንግዲህ ከዚህ አስተምሮ ውጭ ከዚህ እይታ ውጭ የሆነ የቤተክርስቲያን አስተምሮ ወይንም ደግሞ እይታ የለም። ስለዚህ የሰው ልጅ ሲፈጠር እግዚአብሔር አምላክ ሰውን ከምድር አፈር አበጀው ይላል ዘፍጥረት ላይ። ከዛ ደግሞ የሕይወት እስትንፋስንም እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ስለዚህ ስጋችን ከምድር አፈር የተገኘ ነው። ነፍስ ደግሞ ከስጋ ጋር ተዋህዳ ካለመኖር ወደ መኖር መጣ ከስጋ ጋር ተዋህዳ የተገኘች እስትንፋስ ግን ወይንም ደግሞ መንፈስ ግን እግዚአብሔር እፍ ያላትና በሰው ያሳደራት በሷም አማካኝነት ደግሞ ሰው ሕያው የሆነ የማይሞት ወይንም ደግሞ የእግዚአብሔርን ክብር ተጋርቶ መኖር የሚችል ሆነ ነው። አፈጣጠራችን ይሄ ነው። ለዚህ ነው እንግዲህ አዳምም ከኛ እንዳንዱ ሆነ ብሎ በእግዚአብሔር መልክና አርአያ እንደተፈጠረ መጽሐፍት የሚነግሩን የሚያስረዱ። ስለዚህ ስንፈጠር ጀምሮ ስጋ አለን። ስጋችን ከምድር አፈር የተገኘ ነው። ነፍስ አለችን። ካለመኖር ወደ መኖር መጣ ከስጋ ጋር የተዋሃደች ናት። እስትንፋስ ወይንም ደግሞ መንፈስ አለን። ያ መንፈስ ደግሞ እግዚአብሔር እፍ ብሎ የሕይወት እስትንፋስ የሚላት የሕይወት እስትንፋስንም እፍ አለበት የምትለው ያቺ የእግዚአብሔር መንፈስ ናት። ልጅነት የምንላት ወይንም ደግሞ እግዚአብሔርን የምንመስልበት መልክ ወይንም የሱን ክብር የሱን ኃይል የምናገኝባት በሰውነታችን ውስጥ ያለች የማንነታችን መልክ ናት። ስለዚህ ይሄ የተፈጠረው ሰው ማለት ይሄ ነው።
የወደቀው ሰው ስንል ግን ያችን መንፈስ ባለመታዘዙ ምክንያት ትእዛዙን ሲያፈርስ ዕፀ በለሱን ሲበላ እግዚአብሔር አምላክ ያችን የሰጠውን መንፈስ ነሳው ማለት ነው። ስለዚህ ወደቀ ነው የምንለው። ምን ማለት ነው? ይሄ የሰይጣን የሚያድርበት ሆነ፣ ለሞት የሚገዛ ሆነ፣ ኃጢአትን ያለ ፍላጎቱ ለኃጢአት ተገዢ የሚሆን ማንነት ውስጥ የሚገባ ሆነ። ይሄ ነው ውድቀት የምንለው። ስለዚህ ውድቀት ማለት የእግዚአብሔር መንፈስን ማጣት ማለት ነው። ወይንም ሞት የምንለው የእግዚአብሔር መንፈስን ማጣት፣ የእግዚአብሔርን ክብርና ጸጋ ማጣት ማለት ነው። እንግዲህ ለ5500 የሰው ልጅ በዚህ ምድር ከክርስቶስ በፊት ይኖር የነበረው በሙሉ በስጋና በነፍስ ብቻ ነው ማለት ነው። በስጋና መንፈስ የእግዚአብሔርን መንፈስማ ተገፈፈ፣ በቃ ተነጠቀ። ስለዚህ ወደቀ ነው የምንለው። ለዚህ ነው ያ ዘመን የተረገመ ዘመን፣ የፍዳ ዘመን፣ የጽድቃችን የመርገም ጨርቅ ሆኖ ተቆጠረ እንደተባለው መዳን እስከሚፈጸምልን ድረስ ወደ ቀደመ ክብራችን እስከምንመለስ ድረስ ይሄም ደግሞ የሚፈጸመው በክርስቶስ ስለሆነ የአዳም ውድቀት ሞራላዊ ስተት አይደለም፣ ወይንም ደግሞ የስነ ልቡና መናጋት አይደለም፣ ወይንም የሆነ ጥፋት አጥፍተህ በቃ ይቅርታ ምናምን ብለህ በይቅርታ የሚመለስ አይደለም። የአዳም ጥፋት የህልውና መናጋት ነው፣ የስብዕና መፍረስ ነው። በተፈጥሮ የተሰጠውን ማንነቱን ነው ያጣው። ስለዚህ ያ ያጣውን ነገር ለመመለስ ግድ አምላክ ሰው መሆን ነበረበት። ለዚህ ነው እና የወደቀው ማንነት ስንል ምን ማለታችን ነው? የእግዚአብሔር መንፈስ የተለየው ግን ስጋ አለው፣ ነፍስ አለው፣ ያስባል፣ ይጠይቃል፣ ይመራመራል። ነፍስ ማለት ማወቅ ነው። ነፍስ ማለት መጠየቅ ነው። ነፍስ ማለት ጠይቀን የምናገኘውን መረጃ ማገናዘብ ማለት ነው። ከዛ የሚያሳምን ምክንያት ሲነገረን ደግሞ የምንረዳው አንደርስታንድ የምናደርገው አዋቂት ነፍስ ነው የምንለው። የሚጠይቅ የሚያውቅ ከእንስሳት የተለየ አዋቂ ነፍስ ነው እኛ ያለን። እንስሳት አያውቁም፣ አይጠይቁም፣ አይመራመሩም፣ የሚፈልጉትን ምግብ አይመርጡም፣ ቤት አይሰሩም፣ ልብስ አይሰፉም፣ ምን አይሉም። ለምን? ራሽናል ሶል የላቸውም። ይሄ አዋቂ ጠያቂ አገናዛቢ አይምሮ የላቸውም። የሰው ልጅ ግን በእግዚአብሔር መልክና አርአያ የተፈጠረ ስለሆነ እንደ እግዚአብሔር አዋቂ ነው። ነፃ ፈቃድ አለው። ይጠይቃል፣ ያገናዝባል፣ ይረዳል። ስለዚህ ይሄ መረዳቱ አለው። ነፃ ፈቃዱን ግን ከእግዚአብሔር ፈቃድ ጋር አንድ ማድረግ አይችልም። ለምን? የእግዚአብሔር መንፈስ ስላጣ ማለት ነው። ስለዚህም ፈቃዱ ራሱ ለኃጢአት፣ ለስጋ ወይም ለምድራዊነት ተገዥ ሆኖ ተሸናፊ ሆኖ ነው የኖረው። ያ የ5500 ዘመን እንግዲህ የውድቀት ዘመን የምንለው ለዚህ ነው። ዳነ የምንለው ግን ደግሞ ምናልባት ሶስተኛውን ለመጨረስ ዳነ ስንል ደግሞ አምላክ ሰው ሆኖ የእግዚአብሔር ልጅ የድንግል ማርያም ልጅ ሆኖ ስጋንና ነፍስን ተዋህዶ ስጋን ነፍስን ከመቤታችን ነስቶ ማለት ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ፍጹም ሰው ሆኖ እርሱ በባህሪ አምላክ የሆነውን እኛ ደግሞ በጸጋ አማልክትነትን ገንዘብ ማድረግ እንድንችል በጥምቀት በማመንና በጥምቀት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማመንና ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ በመጠመቅ እኛም ደግሞ የእግዚአብሔር ልጆች እንሆን ዘንድ ልክ ወደ ወገኖቹ መጣ፣ አልተቀበሉትም። ላመኑት ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንዳለው የእግዚአብሔር ልጆች የመሆንን ስልጣንን እውን አደረግን። መቼ? አምላክ ሰው በመሆኑ እና እሱ በፈጸመው የማዳን ስራ በፈጸመው የማዳን ስራ ውስጥ ስጋችንን የስጋ ደዌያችንን በታምራቱ የአይምሮ ደዌያችንን ደግሞ በወንጌል ትምህርቱ የመንፈስ ወይንም ደግሞ በሞት ያገኘንን ደግሞ እሱ ራሱ በመስቀል ሞት ሞቶ የኛን ሞት ወስዶ የሱን ሕይወት ሰጥቶን ከስጋ ደዌ ከአይምሮ ድንቁርና ካላዋቂነት እና ደግሞ ከሞት አድኖ አሁን በክርስቶስ ሕያው ሆነናል ማለት ነው። ስለዚህ አሁን ስለ ክርስቲያኖች ነው የማወራው። እንግዲህ ስለ ክርስቲያኖች ያመነ የተጠመቀ ይድናል እንዳለው አምነን ተጠምቀን እንድናለን። ዳንን ማለት ምን ማለት ነው? ወደ ቀደመው ክብራችን ወደ ስጋ ነፍስና መንፈስ ሙሉ ወደ ሆነ ማንነታችን ስጋችን ለነፍሳችን ነፍሳችን ለመንፈሳችን ተገዢ ሆኖ ወደ ተዋሃደ የእግዚአብሔር መልክ ወደሚገለጥበት ወደ ሙሉ ማንነት የተመለስን መሆናችንን ነው። ይህንን በሚስጥረ ጥምቀት በሚስጥረ ሜሮን እና በሚስጥረ ቁርባን የሚፈጸመው ማለት ነው። በተወሰነ መልኩ ይሄ ነው የፈረሰው ማን ነው የተፈጠረው የወደቀውና የዳነው የሰውነት ማንነት ስንል።
እዚህ ላይ ምናልባት ጥያቄ ሊፈጠር ከቻለ ብዬ ያሰብኩት ምንድነው በ5500 ዘመን የነበረው የወደቀው ሰው ላይ ምናልባት መንፈስ ተለይቶታል የሚለውን ነገር አነሳ ነው። መንፈስ ከተለየው ኦሬዲ ስጋና ነፍስ ብቻ ነበር። ስጋና ነፍስ የተለየው ሰው ደግሞ የእግዚአብሔር መንፈስ ስለራቀው በጎ ስራ የመስራት ነገሮችን ላይኖረው ይችላል የሚለው ነገር ተነስቷል። ግን በዛ ጊዜ ላይ በጎ ስራ የሚሰሩትስ ሰዎችስ እነሱ የተለዩ ፍጥረት ሆነው መንፈስ ያገኙት? እሱ ጥያቄ ተደጋጋሚ ሆኖ ይነሳል። ግን የእግዚአብሔር መንፈስ በቃ ተከልክሏል። የዛን ጊዜ የነበሩት በሙሉ ሊመጣ ላለው በኋላ በአዲስ ኪዳን ዘመን አምላክ ሰው በመሆን ዘመን ሊፈጸም ላለው ነገር ሁሉ ምሳሌና ጥላ ናቸው እንጂ በራሳቸው የዳኑ ወይንም ደግሞ የእግዚአብሔር ክብር የተሰጣቸው አይደሉም። ምክንያቱም የእግዚአብሔር ልጅ ሰው ካልሆነ በቀር ድነት አይፈጸምም ወይንም ደግሞ ማንም የዳነ የለም። ማንም ከዛች አዳም ከወጣባት ጊዜ ጀምሮ ሁሉ የገነት ደጅ ነች የተዘጋችው። በሱራፌል ነው በሚገለባበት ሰይፍ ይዞ የጣብቃት የነበረችው። ወደ ገነት ዝርም ያለም የለም። የመጀመሪያው ገነት የገባው ፈያታዊ ዜማን ነው ያው እንደምናውቀው። ስለዚህ የገነት ደጅ ተዘግቶ ሁሉ ሀረየ ወህቡረ አለ እንዳለ ሁሉ የበደሉበት የእግዚአብሔርን ክብርና ጸጋን ያጡበት ዘመን ነው። ስለዚህ በብሉይ ኪዳን የነበሩ ሰዎች ወይንም ነቢያት ወይንም ቅዱሳን የምንላቸው ሁሉ ኋላ በመድኃኒታችን በኢየሱስ ክርስቶስ የሚፈጸመውን እውን የሚሆነውን የእግዚአብሔር ጸጋ በስቶላቸው የእግዚአብሔር ሰዎች ክብራቸው የሚገለጥበትን መልክና ማንነት የሚያሳዩ ምሳሌዎች ናቸው፣ ትንቢቶች ናቸው እንጂ በራሳቸው የዳኑ አይደሉም። ሁሉም በሲኦል ነው የነበረው። አው ግን በሲኦል ሆነው ግን የማይታይ እጅ እንደሚሸፍናቸው እንደሚጋርዳቸው መጽሐፍ ይናገራል። ያ እንግዲህ እኔ ባለኝ መረዳት ሁሉም እንደበደሉ ክርስቶስ ነው በስጋው መቃብርን ደምስሶ በነፍሱ ደግሞ ሲኦል ወርዶ ነፃነትን ሰብኮላቸው ከግዞት አውጥቶ ወደ እግዚአብሔር መንግስት የመለሳቸው። እስከዛ ጊዜ ድረስ ሁሉም እግዚአብሔር በመድኃኒታችን በኢየሱስ ክርስቶስ ብቻ ነው ድነት የተፈጸመው። ስለዚህ መንፈስ ከአዲስ ኪዳን የሚጀምረው ማለት ነው። አዎ ከዛ በፊት በሰው ላይ መንፈስ የለም፣ የእግዚአብሔር መንፈስ የለም። በእግዚአብሔር በእኛ ውድቀት ምክንያት ፍጥረት ላይ ሁሉ የነበረው ክብር ጸጋ ነው የተገፈፈው። ከዛ በኋላ እኮ በቃ የመከራ የግፍ የነውር የኃጢአት አዳም ትእዛዝ ሲያፈርስ ከዛ ደግሞ ልጁ ቃየል ወንድሙን አቤልን በድንጋይ ገደለው። ደም መፋሰስ ጀመረ። ከዛ ደግሞ የባቢሎን ሕዝብ ደግሞ ያመጻ ግንብ ገንብተው እግዚአብሔርን መውጋት እግዚአብሔርን ማጥፋት ፈለጉ። በዛ ቋንቋቸው ተደባለቀ። ሕዝብ የሚል ነገር ተፈጠረ። ከዛ ደግሞ የበኖህ ዘመን ደግሞ ሰው ሴት ከሴት ወንድ ከወንድ ጋራ የሰዶምና የገሞራ ኃጢአት የምናስታውሰው ነው። እግዚአብሔር ሰውን በመፍጠሩ ተጸጸተ እስከሚል ድረስ ማለት ነው እና በንፍር ውሃ የጠፋበት። ከዛ በኋላም 5 ህዝብ ሁሉ ፌርዛውያን፣ አሞናውያን፣ ኢያቡሳውያን፣ ከነናውያን እርስ በርስ የደም መፋሰስ ታሪክ ነው የምናገኘው ብሉይ ኪዳን ውስጥ ማለት ነው። ቅዱሳን እንኳን ሁሉ ሳይቀሩ እንኳን ሰይፍ እንግዲህ ሳሙኤልን እናውቃለን። እንደ ሳሙኤል እግዚአብሔርን በዘመኑ ያገለገለ ደስ ያሰኘ ነብይ የለም። ግን አጋግን በሰይፍ ሆዱን ሰንጥቆ የገደለው ነብዩ ሳሙኤል ራሱ ነው። እና የደም መፋሰስ ታሪክ ነው በብሉይ ኪዳን ውስጥ የምናገኘው። ያንን ነው ፍዳ፣ ያንን ነው መርገም፣ ያንን ነው ኩነኔ የሚለው እና በዛ ውስጥ የእግዚአብሔር የማዳን ስራ የለም። ግን በመሃል ብቅ የሚሉ ሊመጣ ስላለው የእግዚአብሔር ልጅ በምሳሌ መልከጼዴቅን ብንወስድ፣ ሙሴን ብንወስድ፣ ዳዊትን ብናነሳ እነዚህ ሁሉ ሊመጣ ላለው ቅዱስ ጳውሎስ እኮ ይናገራል። እነ ንፍታሌምን፣ ነገስታቱን፣ ነቢያቱን በዘመነ ብሉይ ኪዳን የነበሩትን ሁሉ ያነሳቸዋል። እነዚህ ሁሉ ሊመጣ ላለው ምሳሌና ጥላ ነበሩ ነው የሚለው። ጥላ ናቸው፣ በራሳቸው አይቆሙም። ለዚህ ነው በአዲስ ኪዳን ካልሆነ በቀር ብሉይ ኪዳን በራሱ ሕይወት የለውም። በፍጻሜው ስንመለከተው ነው ትንቢቱን ማየት የምንችለው። አማናዊውን ስንመለከት ነው ምሳሌውን ማረጋገጥ የምንችለው። ስለዚህ በብሉይ ኪዳን ዘመን ውስጥ ያ የፍዳ ዘመን፣ ያ የኩነኔ ዘመን፣ ያ የጨለማ ዘመን ነው። የሰው ልጅ የእግዚአብሔርን ክብርን ያጣበትና በውድቀት በኃጢአት ሰይጣን የነገሰበት ሁሉም ለሞት የተሸነፈበት ዘመን ነው። የዕዳ ደብዳቤያቸውን አይደለም በኋላ እኮ ነው የደመሰልን አይደለም በጥምቀቱና በመስቀል ሞቱ። እስከዛ ጊዜ ድረስ በዕዳ በፍዳ በመርገም ነው የነበር ነው እና ይሄ ነው እውነታው።
ይሄ በአጠቃላይ ኦርቶዶክሳዊ ነገረሰብ ማለት ነው። ኦርቶዶክሳዊ ነገረሰብ ይሄ ነው በተፈጠረውና የወደቀው የዳነው የሰው ልጅ የምንለው። ከሌሎች አስተምህሮች ኦርቶዶክሳዊ ነገረሰብ በምን ይለያል? ይሄ ነው እንግዲህ አንድ ሰው ዳነ ስንል ወይንም በሙሉ የሰውነት ማንነቱ ተገኘ ስንል ስጋ አለው፣ ነፍስ አለው፣ መንፈስ አለው። ይሄ ትራይኮቶሚ በሚል ቋንቋ ልንገልጸው እንችላለን፣ ወይንም ስልስታዊ እያልን። ይሄ እውነተኛ መልካችን ይሄ ነው። ይህን ስልስታዊ ስናነሳ ወይንም ስጋ ነፍስና መንፈስ ስንል እንደተበታተነ እንደተከፋፈለ በተለያየ ቦታ እንደተቀመጠ አይነት ነገር ሳይሆን በተዋህዶ ማለት ነው። በተለይ መንፈስ ነፍሳችንን ይገዛዋል። እዚህ ጋር አንድ ግልጽ ማድረግ የምፈልገው ነፍስ ማለት ቅድም እንዳልኩት ነፃ ፈቃድ አላት። ሁለተኛ አዋቂ ናት፣ ትረዳለች፣ ትመረምራለች፣ ታገናዝባለች። ሶስተኛ ትወስናለች፣ ዶሚኔት ታደርጋለች ወይንም ደግሞ ትገዛለች። ግዙ እንዳለው ገዥነት ወይንም ይሄ ፓወርን ኤክሰርሳይዝ የማድረግ አቅም ያለው ነፍስ ላይ ነው ያለው። ስለዚህ ነፍስ ነች ወሳኟ ማለት ነው። ስጋና መንፈስ ተጽዕኖዎች ናቸው። ሐዋርያው ቅዱስ ጳውሎስ እንደተናገረው ስጋ በመንፈስ ላይ መንፈስም በስጋ ላይ እርስ በርሳቸው ይቀዋወማሉ፣ ይገፋፋሉ። ምን ለማድረግ? ነፍስን ለመንጠቅ ማለት ነው። እና አንድ ሰው ዳነ ስንል የነፍሱን ፈቃድ ከስጋ ፈቃድ ጋር፣ እውቀቱም ከስጋዊ እውቀት ጋር የሚገናኝ ግዛቱም ስጋዊ ግዛት ከሆነ ያ ሰው ወድቋል ነው የምንለው፣ ያ ሰው ሙቷል ነው የምንለው። ነገር ግን ፈቃዷን ከመንፈስ ፈቃድ ጋር፣ እውቀቷን መንፈሳዊ እውቀት፣ ግዛቷንም መንፈሳዊ ግዛት ካደረገች ያቺ ነፍስ ድናለች ማለታችን ነው። ስለዚህ ስጋውያን ሰዎች መንፈሳዊነትን ይጋፉታል ማለት ነው። ወይንም ደግሞ ማሰብም አይፈልጉም፣ መቅረብም አይፈልጉም፣ ወይንም አይመቻቸውም፣ ይከብዳቸዋል። መንፈሳውያን ሰዎች ደግሞ ስጋን እየተቆጣጠሩት፣ እየለጎሙት፣ እየገሩት፣ እያሸነፉት፣ እየለጎሙት ነው የሚሄዱት። መንፈሳውያን ሰዎች ስጋን ያሸነፉ ናቸው። ስጋውያን ሰዎች ደግሞ መንፈስን ያራቁ ናቸው። ወይንም መንፈሳዊ አቅማቸውን ያላወቁ ወይንም በመንፈሳዊ ማንነት መገኘት ያልቻሉ ማለት ነው። የተሸነፉ የወደቁ ማለት ነው። ስለዚህ አንድ ሰው ሙሉ ሰው ነው ስንል የመንፈስ ቅዱስ ኃይል ወይንም በጥምቀት ያገኘው የእግዚአብሔር የመንፈስ ልጅነት ኃይል አይምሮውን የገራው፣ ፈቃዱን ያዋሃደው፣ እውቀቱንም ራሱ እግዚአብሔር በገለጠው እውቀት የተመሰረተ ነው። ግዛቱም ውሳኔውም ደግሞ በመንፈስ ቅዱስ ኃይል የሆነ ግዛት ማለት ነው። በዚህ መንገድ ያለ ሰው ስጋውን ይገራል፣ ስጋውን ይቆጣጠራል፣ ስጋውን ያሸንፋል። ከስጋውም አልፎ መጎናጸፊያው፣ ከመጎናጸፊያውም አልፎ ጥላቸው ሁሉ ይፈውስ ነበር አይደለም የምንለው አባቶቻችን ሐዋርያት። ስለዚህ የተዋሃደ መንፈሳዊነት ከላይ ከእግዚአብሔር ጋር በሚኖር ግንኙነት ለአይምሮአዊነት፣ አይምሮአዊነታችን ደግሞ ስጋችንን የመግራት፣ የመቆጣጠር፣ የመግዛት እና ደግሞ ለእግዚአብሔር ፈቃድ እንዲታዘዝ፣ እንዲያገለግል፣ እግራችን የተቀደሰ ቦታ እንዲሄድ፣ የእግዚአብሔርን ቃል እንድንሰማ፣ የእሱን ፈቃድ ለመፈጸም እንድንደክም ያደርገናል ማለት ነው። ይሄ ነው ሙሉ መንፈሳዊያን የሚያደርገን። መንፈሳዊነታችን ለስጋችንም ይተርፋል። ስጋዊነት ግን የእግዚአብሔር መንፈስ የተለየው ይሆንና እውቀታችንም ፈቃዳችንም ሁሉ በስጋ ፈቃድና ፍላጎት ስር እንገዛና ምንም ከኃጢአት ልንነጻ አንችልም። ብናስብ ስጋ ነው ሐሳባችን። ምክንያቱም ፈቃዳችን ከስጋ ጋር ስለተዋሃደ ስናስብ ስጋዊ ሐሳብ ነው የምናስበው። እንግዲህ ሰው ከአይምሮ ነው የሚጀምረው። የስጋዊ ሐሳብ ላይ የተነከረ ሰው ንግግሩም ስጋ ነው የሚለው፣ አኗኗሩም ወይንም ደግሞ ድርጊቱም ራሱ ሁሉ ስጋ ብቻ ነው የሚሆነው። በዚህ የተሸነፍን መሆናችንን እናውቃለን ማለት ነው። ስለዚህ ይሄ ነው እንግዲህ ኦርቶዶክሳዊ ነገረሰብ ብለን የምናስተምረው ከነገረ ድነት ጋራ በተስማማ በተዋሃደ መልኩ አባቶቻችን ያስቀመጡት ያስተማሩት፣ እኛም አጽንተን በየትውልዱ እንዲታወቅ የምናስተምረው። ምንድነው መሀል ላይ የተፈጠረው ሌላ አስተምሮ የሚል ነገር አንስተ ነበርና እኛ እንግዲህ አካዳሚክ አስተምሯችን ያኗኗር ዘይቤያችን በተለይ አሁን ለሴኩላሪዝም ተገዝተናል። ኦልሬዲ ኮምፕሊትሊ ሴኩላሪዝም ውስጥ ነው ያለ ነው። በስርዓተ ትምህርትም፣ በቤተሰባዊ፣ በማህበረሰባዊ፣ በኢኮኖሚ፣ በፖለቲካ በአጠቃላይ ያኗኗር ዘይቤያችን በሙሉ በሴኩላር ዓለም የተቃኘ ነው። ይሄ እንግዲህ ከ17ኛው ክፍለ ዘመን ጀምሮ ሞደርኒዝም የሚል የፍልስፍና ዘመን አለ።
ኤንሸንት ፊሎሶፊ አለ፣ ሜዲቫል ፊሎሶፊ የሚባል አለ። በዌስተርን ፊሎሶፊ ሂስትሪ ኦፍ ፊሎሶፊ የምናነሳቸው ከ1980ዎቹ ወዲህ ደግሞ ፖስት ሞደርኒዝም የምንለው አለ እና በሞደርኒዝም የጀመረው ከ17ኛው ክፍለ ዘመን ጀምሮ ነው። ስለዚህ ከ17ኛው ክፍለ ዘመን ጀምሮ የሰው ልጅ ይሄ ሬናንሳንስ ፒሪየድ ከዛ ደግሞ ኢንላይትመንት ይሄ አብሮት ዘመነ አብሮት የሚባሉት ሁሉ ሃይማኖትን ኮምፕሊትሊ ከአካዳሚክ ዲሲፕሊን ገፍተው አወጡት። በዚህ በሜዲቫል ፔሪየድ ላይ የሃይማኖትና የፍልስፍና ግብግብ ነው የነበረው። ሪዝን እና ፌዝ ናቸው ሲከራከሩ የነበሩት። የተገለጠውን እውነት ባይምሮ ነው የምንረዳው ወይንስ በእምነት ነው የምንረዳው የሚል በሁለቱ መካከል ያለው ግብግብ ነው አብዛኛውን የሜዲቫል ፔሪየድ የሚገለጸው። በኋላ ግን ያው ሬኔ ዴካርት የሚባለው የፍሬንች ፊሎሶፈር ነው ሃይማኖትን በሙሉ ኮምፕሊትሊ ከአካዳሚክ ፊልድ አወጣውና አይምሮን ተኮር ወይንም ሰውን ተኮር ያደረገ ወርልድ ቪው እንዲፈጠር አደረገ ማለት ነው። እግዚአብሔርን ማዕከል ያደረገው ወርልድ ቪው ቀረና ሰውን ማዕከል ያደረገ የሰው ልጅ አሃቂ ነው፣ አይምሮ አለው፣ መረዳት፣ መመርመር፣ ማገናዘብ፣ መወሰን ይችላል የሚል ያው አሁን ሰፋ አድርጎ ማንሳት ያስቸግራል። አይ ቲንክ ዴርፎር አይ አም የምትል ፎርሙላ አለች ዴካርት ዴቨሎፕ ያደረጋት። ኢጎ ተወለደ። አይ ቲንክ ዴርፎር አይ አም ስለማስብ እኔ ያለሁ የሚል እና አይ የምትለው እቺ ሰልፍ ኢጎ ወይንም ደግሞ ሁሉንም ነገር ከራስ ማንነት ጋር እያቆራኙ የመግለጽ ባህል ያኔ ነው እንግዲህ ከፍልስፍና የመነጨው ማለት ነው። እኔ ያለሁ እኔ ስለማስብ እኔ ያለሁ። በጣም አደገኛነቱ ደግሞ የሱን የማንነቱን ወይንም ቢንጉን ዲፋይን ያደረገው ቢኮዝ ኦፍ ዘ ቲንኪንግ ፐርሰን በመሆኑ ነው። የማስብ ሰው ስለሆንኩኝ እኔ ያለሁ። ይሄ በጣም አደገኛ አካዳሚክ ዓለሙን ወደ ሬናንሳንስ ወደ ኢንላይትመንት በቃ ይሄ ወደ አብሮት የሰው ልጅ የማወቅ አቅም አለው ያለ እግዚአብሔር ወይንም ያለ ሃይማኖት ወይንም ያለ መንፈሳዊ እሳቤና አስተምሮ የሰው ልጅ ባለው የማወቅ አቅም ብቻ ዓለምን መረዳት፣ ዓለምን መቆጣጠር እና በዓለም የሚያስፈልገውን ነገር አሟልቶ መኖር ይችላል የሚል ፖለቲካውም፣ ኢኮኖሚውም፣ ማህበራዊ ባህላዊ መስተጋብሩም፣ ቴክኖሎጂውም፣ ኢንቫይሮንመንቱም፣ የሌጋል አስፔክቱ the whole ሲስተም ሳይኮሎጂ ቢሉ የሳይንሱ ራሱ ሁሉ የሰው ልጅ ከዝንጀሮ ነው የመጣው እስከሚል ድረስ ሁሉ ስንጋተው የነበረ ትምህርት ነው። ወይንም ዝንጀሮ መሰል ከሆነ እንስሳ የመጣ ነው የሚል ነገር። ይሄም ራሱ አሁን የመጽሐፍ ቅዱስን አንትሮፖሎጂካል ባክግራውንድን ያስጣለ ያስካደ። እነ ቶማስ ሆብስ ይባላል የሰው ልጅ አኒማል ነው፣ እንስሳ ነው፣ እርስ በርሱ እንደ አውሬ ተባልቶ የሚኖር ነው እንጂ በቃል ኪዳናዊ ተግባብቶ መኖር ስለማይችል ውል መፈራረም ይሄ ኮንትራክቹዋል የሚባለውን ሲስተም ቲዮሪን ዴቨሎፕ ያደረገው እሱ ነው። ስለዚህ የሰው ልጅ በእግዚአብሔር መልክና አራያ ተፈጠረ ከሚለው እሳቤ እንዲላቀቅ ከ17ኛው ክፍለ ዘመን ጀምሮ በሁሉም አካዳሚክ ዲሲፕሊን ነው እየተራገፈ የቆየው። እኛ አሁን የዛ ሰለባ ነን። የዚህ የዘመናዊ ትምህርት አካዳሚክ ሲስተም ሰለባ ነን። የአካዳሚኩ ስርዓት ደግሞ ዱዋሊዝም ነው፣ ስጋና ነፍስ ብቻ ነው የሚለው። የካርቴዥያን ፊሎሶፊ የዴካርትን ብንመለከት ከዛ በኋላ የእሱን ዘውግ ተከትለው ይሄዳሉ። ራሽናሊዝም እና ኤምፒሪሲዝም እያሉ የተጓዙ ወይንም ማተርና ፎርም እያሉ ወይንም ደግሞ ቦዲና ማይንድ እያሉ እንዲህ ለሁለት እየከፈሉ ነው እየገለጹ የመጡት ልክ እንደ ኮምፒውተር ሃርድዌር እና ሶፍትዌር እንደሚባለው ማለት ነው። ሶ ይሄ ዱዋሊስቲክ የሆነው ሜንታሊቲ መደበኛ የሆነ የምዕራቡ ዓለም ከፍልስፍናው የመነጨ እሳቤ ነው። የሰው ልጅን ስጋና ነፍስ ብቻ ብሎ መግለጽ ዱዋሊስቲክ ሜንታሊቲ ውስጥ መግባት ነው። ይሄ ደግሞ በስጋና በነፍስ መገኘት ቁሳዊና ኢቁሳዊ ብሎ መናገር የወደቀው የአዳም ማንነት ማለት ነው። የሚታየውና የማይታየው ማንነቱ የገዘፈውና ውስጣዊ ማንነቱ የሚለው ዱዋሊስቲክ የሆነው ይሄ ነፍስንና መንፈስን ጨፍልቆ የሰው ልጅ አንድ የሚታይ ቁሳዊ አካል አለው፣ የማትታይ ደግሞ ነፍስ የምትባላለች ብሎ ማስተማር ይሄ የዌስተርን ፊሎሶፊካል አካዳሚክ ትራዲሽን ውስጥ ሰለባ የመሆን ምልከታ ነው፣ እሳቤ ነው። እኛ እንደዛ አይደለንም። እኛ ጌታችን በማቴዎስ ወንጌል ምዕራፍ 3 ላይ እንደተናገረው እውነት እውነት እልሃለሁ ለኒቆዲሞስ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ከቶ መውረስ አይችልም። ዳግመኛ ልትወለዱ ይገባችኋል።
ይህን የሚለው እንግዲህ በስጋና በነፍስ ላለው ለኒቆዲሞስ ነው። ምን ማለት ነው? ካልተጠመክ አንተ የእግዚአብሔር ልጅ ነህ፣ የምታደርገውንም ታምራት የምታስተምረውንም ትምህርት አይተን በእርግጥ ከእግዚአብሔር እንደመጣ አውቀናል ነው እኮ ያለው ኒቆዲሞስ ሲናገር እዛ ላይ አስተውለው ከሆነ እና ይሄ ማወቁን ነው የሚናገረው። ማወቅህ መልካም ነው፣ ግን ምንድነው ያለው ጌታችን? በማወቅ አይዳንም። ማወቅ ማለት የነፍስ እውቀት ነው። በስጋ በስሜት ባይን የሚዳሰስ በእጅ የሚዳሰስ ነው ሳይንሳዊ እውቀት። በአይምሮ ደግሞ የእግዚአብሔር ልጅ እንደሆነ አገናዝቦ የምታስተምረው ትምህርት የምታደርገው ታምራት ያቺም ሳምራዊቷ ሴትም ራሱ ሁሉ ኃጢአቷን ሲገልጽባት እንደነ እግዚአብሔር ነብይ ያይሃለው ብለዋለች። እያወቀች ስትመጣ ማለት ነው። ወይንም እዛ በፊልጶስ ቂሳሪያ ሰው የሰው ልጅን ማን ይሉታል ብለው ሲላቸው ኤርሚያስን ሙሴን ምናምን ያሉት ለምን እንደ ነቢያት ስለሚናገር እንደ ነቢያት ታምራት ሙት ስለሚያስነሳ ኮረስፖንድ አድርገው አገናዝበው ማለት ነው። በሰዋዊ አይምሮ ወይንም ይሄ ኮሄረንት ቲዮሪ የሚባል አለ፣ ኮረስፖንዳንት ቲዮሪ የሚባል አለ። የእውነትን ማረጋገጫ መንገዶች የሚሆን እንደ ሰው ነው ያገናዘቡት። ሲያዩት እንደ ነቢያት ነው የሚያስተምረውም፣ እንደ ባለስልጣን ነው። ሙት ያስነሳል፣ ታምራት ያደርጋል። ስለዚህ ነብይ ሳይሆን አይቀርም የሚል ማለት ነው። እናንተስ ማን ትሉኛላችሁ ሲላቸው ግን ቅዱስ ጴጥሮስ ምን አለ? አንተ የእግዚአብሔር ልጅ ነህ። ይህንን ስጋና ደም አልገለጠልህም። ስጋ ብሎ ሳይንሳዊ እውቀት፣ ደም ብሎ ነፍስን ወይንም ደግሞ ራሽናል ሶልን ፍልስፍናዊ እውቀትን ማለት ነው አልገለጠልህም። ይሄ በሳይንሳዊ እውቀት በተሞክሮ በኤክስፒሪየንስ አይደለም፣ በፐርሰፕሽን አይደለም። በፍልስፍናም ደግሞ ይሄ በሪፍሌክሽን በኢቫሉዌሽን በስፔኩሌሽንም አይደለም። ይህንን እግዚአብሔር ሲገልጥልህ ብቻ ነው። አንተ አለት ነህ፣ አንተ እምነት ነህ። እምነት ማለት ኢየሱስ ክርስቶስ በስጋ መካከላችን ተገልጦ የእግዚአብሔር ልጅነቱን መመስከር ማለት ነው። በስጋ እዚህ ምድር ላይ እያየኸው የእግዚአብሔር በሰማይ ያለ የእግዚአብሔር ልጅ ነህ ብሎ መመስከር ነው ተዋህዶ ማለት ነው። ይሄ በስጋና በደም አይመጣም። ማንም አያስተምርም፣ ሊገልጥልህም አይችልም። በሰማይ ያለ የአባቴ መንፈስ ገለጠልህ እንጂ። ይሄ ስፔሲፊካሊ በእግዚአብሔር መንፈስ ስንገኝ ብቻ የሚገለጥልን እውቀት ዋት ዊ ኮል ቴዎሎጂካል ኖሌጅ የምንለው እሱ ነው። ቴዎሎጂካል ኖሌጅ ራሽናል ኖሌጅ አይደለም። ቴዎሎጂካል ኖሌጅ ፌዝ ቤዝድ ኖሌጅ ነው። በእምነት ላይ ተደግፈን በተሳትፎ በምስጢራት በመዋሃድ አይምሮዊ ግንዛቤ አይደለም፣ ከእግዚአብሔር ጋር አንድ በመሆን የምናውቀው እውቀት ዋት ዊ ኮል ኢት ሚስቲካል ቴዎሎጂ የምንለው ማለት ነው። ይሄንን ያወቅነው እግዚአብሔር ገልጦልን ነው። ስለዚህ ለኒቆዲሞስ ምን አለው? እውነት እውነት እልሃለሁ ከውሃና ከመንፈስ ካልተወለድክ በቀር ወደ እግዚአብሔር መንግሥት ከቶ መግባት አትችልም፣ አትድንም ነው። በስጋችን ስላደግን አካላችን ስለፈረጠመ ምናምን አንድንም። አይምሮአችን በጣም ጥልቅ አገናዛቢ መርማሪ መጽሐፍ ቅዱሳዊም ይሁን ከመጽሐፍ ቅዱስ ውጭ የሆነ ፍልስፍና ስለተረዳህ በአይምሮ ስለበሰልክ አትድንም። በእውቀት አይደለም የሚዳነው፣ ማወቅ ያስፈልገናል። ማወቃችን ግን ወደ ማመን አድርሶ ማወቃችን ከእግዚአብሔር ጋር ወደ መዋሃድ እንዲያደርሰን ነው እንጂ ማወቅ በራሱ የመዳኛ መንገድ አይደለም፣ ወይም ደግሞ ለመዳናችን ዋስትና አይደለም። ለዚህ ነው ጌታችንን እኮ ሊቅ እኮ አይደለም የምንለው፣ አባት አዳኝ ፍቅር መድኃኒታችን ነው እንጂ የምንለው እኮ ምሁር ክርስቶስ አይደለም የምንለው፣ ሊቁ ክርስቶስ አይደለም። ወይንም ምንድነው በዚህ በዘመናዊው የምሁራን የሊቃውንት ቋንቋ በሚጠራበት ስም አይደለም የምንጠራው። ምክንያቱም በአባትነት እውቀት አይደለም፣ ድርጊት ነው፣ ክንዋኔ ነው። ደግነት እውቀት አይደለም፣ ኩነት ነው። ልብ አድርግ። ስለ ደግነት አንድ ሰው ያውቃል ማለት ደግ ነው ማለት አይደለም። ደግ ለመሆን ይሄ በጣም ኢምፖርታንት ነገር ነው የማነሳው። አንድ ደግነት ማለት ሆኖ የመገኘት ማንነት ነው። ስለ ፍቅር ታውቃለህ ማለት ታፈቅራለህ ወይም ተፈቅራል ማለት አይደለም። ስለ ፍቅር ማወቅ እውቀት ነው፣ ግንዛቤ ነው። ማፍቀር ማለት ግን you have to be touched by it, you have to part of it, በውስጡ ውስጥ መገኘት አለብህ። ድርጊት ነው፣ ከሆነ ሰው ጋር መገናኘት አለብህ። ስለዚህ በግንኙነታዊነት እውን የምናደርገው ነው። ነገረ ድህነት ማለት አይምሮአዊ እውቀት አይደለም። ዳንን ማለት ስለ ክርስቶስ ስለፈጸመው የማዳን ሥራ ግንዛቤ ያገኘን ማለት አይደለም። ዳንን ማለት ተወለድን፣ ዳግመኛ ተጠመቅን፣ ከእግዚአብሔር ከመንፈስ ቅዱስ አብራክ ከማኅፀነ ዮርዳኖስ ለአዲስ ሕልውና አዲስ ስም አዲስ ማንነት ይወጣልን ስም ወለተ ገሌ ገብረ ገሌ የሚባል ስም ወጥቶልን ከዛ የሰዓት ጀምሮ ሁሉ ለስጋና ለነፍስ ፈቃድ ተለይተን ለእግዚአብሔር መንፈስ ቅዱስ ፈቃድ ብቻ ተገዢ ሆነን
በክርስቶሳዊ ማንነት ውስጥ ብቻ ተገኝተን ለመኖር እንደገና ተወለድን፣ እንደገና ተፈጠርን፣ እንደገና ወደ ህልውና መጣን። ለባዮሎጂካል ኤግዚስተንስ ሞትንና ለኤክሌሲያስቲካል ኤግዚስተንስ ወደ ህልውና መጣን። ለምድራዊ ህይወት ሞተን ለመንፈሳዊ ለእግዚአብሔር መንግስት ህልውና እንደገና ተወለድን እና ዳይኮቶሚ ማለት የወደቀ የፈረሰ የሞተ ማንነት ነው። አንድ ማሳያ ቅዱስ ጳውሎስ ሲያስተምር ጋለሞታይቱ በህይወት ሳለች ሞተች ይላል። ምን ማለት ነው? በህይወት አለች ማለት ፊዚካሊ ትመላለሳለች፣ ሺ ቲንክስ ታስባለች፣ ትጠይቃለች፣ ግን ሺ ኢዝ ዴድ። የሞተ ማንነት ደግሞ ድኗል ማለት አይደለም። የሞተ ማንነት ደግሞ የኛ የስብናችን መገለጫ አይደለም። ስለዚህ አንድ ሰው በስጋ አካል አለ ማለትና በአይምሮ አዋቂ ነው፣ ጠያቂ ነው፣ ተረጂ ነው ማለት ድኗል ማለት አይደለም። ድኗል ማለት አይደለም። መዳን ማለት ይሄ አዋቂ አይምሮአችን የእግዚአብሔርን እውነት ሲረዳ፣ እግዚአብሔር የገለጠውን እውነት ሲረዳ እና ያ የተረዳውን እውነት ደግሞ ሲኖረው ነው። ጽድቅን ማወቅና ጻድቅ ሆኖ መገኘት ነው። ጽድቅን ማወቅ ማለት እግዚአብሔር በወንጌል ያስተማረውን እውነት መረዳት ማለት ነው። ይህ አይምሮአዊ ግንዛቤ ነው። ዓለም ከሚገልጠው እውነት ለይተህ እግዚአብሔር በወንጌል ያስተማረንን ቅዱስ ቃል ሰምተን የምንረዳው እውነት ማለት ነው። ተረድተን የምንቀር ከሆነ ሊቅ ነን፣ አዋቂ ነን፣ ምሁር ነን። በሊቅነት ደግሞ የእግዚአብሔር መንግስት አይወረስም። ስለዚህ የተረዳነውን ጽድቅ መኖር ነው፣ እውነተኛ ሆኖ መገኘት ማለት ነው። ወደ ድርጊት መተርጎም አለበት። ስለዚህ ነው በጣም በተደጋጋሚ እናነሳለን፣ ቤተ ክርስቲያን የሊቃውንት ቤት አይደለችም የቅዱሳን ቤት ናት እንጂ እንላለን። ስለምታውቀው ነገር አትንገረኝ፣ ኑረው። ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው ልትኖረው። ደግ የሆንከው እኮ ስለ ደግነት ስላወቅክ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ፣ ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ እኮ ነው አሁን ያለ ነው። እኛ መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በሶስት ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው። ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረ እና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ሉቃስና ቀሌዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን? ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋር ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት ነው አሃ እያሉ አላርላው ሰው ሲገባው እንዲህ ወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን? he's already in the blessed bread ውስጥ ነው ያለው፣ በተባረከው በተቀደሰው ህብስት ውስጥ ነው። ወደ ህይወታቸው ገባ። ያ ወደ ህይወታቸው ገባ። በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልገው። አይናቸው ተገለጠ። ና የነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ፣ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ። እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት፣
ወንጌል ስለገባቸው በእነሱ መረዳት፣ በእነሱ ትንታኔ፣ በእነሱ ገለጻ አይደለም ዓለምን የሚያድኑት ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራችሁ አይደለም። በ3 ዓመት ስለተማራችሁ አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራል 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥብዓቱን፣ አንደበቱን፣ ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደለም የምንለው። እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል። የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው። ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ። ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም የምትዩን ሰው ነው። ያ ከአንዴም 2-3 እየማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር። ሲጠመቁ ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን፣ በስራ እንድንገልጠው የሚያግዘን የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት ነው። ክርስትናን እየኖር ነው አይደለም ማለት ነው። ለዚህ ነው ይሄ የመንፈስ ቅዱስን ስራ የምንሰራበት ለስጋችን ሞተን ለመንፈስ ቅዱስ የተወለድንበት ዘመን ስለሆነ ልብ አድርጉ። አሁን ጥምቀት በጣም ሲምፕሊፋይ ነው የሚያደርገው። አንዳንድ መምህራንም ምሁራንም ሲናገር ጥምቀትማ ምን የጸጋ ነው፣ ልጅነት ነው፣ ሌላ ነገር ነው አይደለም። ዳግመኛ የተወለድንበት ስጋና ነፍሳችን ከመንፈስ ጋር የተዋሃደበት ወደ ቀደመው እውነተኛው መልካችን ወደ ቀደመው ክብራችን የተመለስንበት ወይንም በጸጋ አማልክት የሆንበት ክርስቶስ የባህሪ አምላክ እኛ በሱ አምነን በስሙ ተጠምቀን እኛ ደግሞ በጸጋ አማልክት የሆንበት ምስጢር ነው ምስጢረ ጥምቀት። ምስጢረ ሜሮን፣ ምስጢረ ቁርባን እነዚህ 3ቱ ከአብ ከወልድ ከመንፈስ ቅዱስ የመወለዳችን ምስጢራት ናቸው። ክርስቶስን የምንለብስባቸው ምስጢራት ማለት ነው። አሁን እኛ አይናችንን ተወጋን በዘመናዊው አስተምህሮ በዚህ በሴኩላር አካዳሚክ ሲስተም ውስጥ ተቃኘንና በዛ ውስጥ ሆነን መንፈሳዊነትን ለማየት ስንሞክር መንፈስን ማየት ማንችል ሆነን። ምክንያቱም ስጋዊ ዕውቀት መንፈሳዊነትን አይገልጥም። አይምሮአዊ ግንዛቤ የመንፈስ ቅዱስን ኃይል አያሳይም። ምንም ብትፈላሰፍ ምን መጽሐፍት ብታነብ ሊቃውንት ብትሆን በአይምሮአዊ ዕውቀት የእግዚአብሔርን መንፈስ ልትረዳ አትችልም። ክርስትና አይምሮአዊ መረዳት አይደለም። ከአመንንና ከተጠመቅን በኋላ ነው የክርስትናን ጣዕም ወይንም ደግሞ በተሞክሮ በህይወት በመዋሃድ በምስጢራት የምናውቀው። ወንጌል የምናስተምረው ወይንም ደግሞ ሰዎች ከመጠመቃቸው በፊት የሚሰሙት ወንጌል አይምሮአዊ መረዳት ነው፣ ለማመን የሚያስችል what we call it ካታፋቲክ ኖሌጅ የምንለው ማለት ነው እዚህ በቴዎሎጂ። ትክክለኛ ዕውቀት ግን የምናውቀው ከተጠመቅን በኋላ ነው የምናውቀው። ትክክለኛ ዕውቀት ከተሳተፍክ በኋላ ነው የምታውቀው። እሱ አይምሮአዊ ዕውቀት አይደለም፣ የህይወት ተሞክሮ ነው። ጣዕሙ ወታእምሩ ከመሄድ እግዚአብሔር እንዳለው የእግዚአብሔርን ጣዕም የምታውቀው ከእግዚአብሔር ጋር ሆነህ ነው። ይሄን እኔ ብነግርህ መረጃ ነው የማቀብልህ። ከዛ በኋላ አንተ ገብተህ አንተ ነህ ውስጡ ሆነህ ጣዕሙን የምታውቀው። ይሄ ግልጽ ከሆነ በጣም ኢምፖርታንት ነው።
ለምሳሌ በጥሩ ማሳያ የሚሆነው እንደ ምሳሌ ማነሳው ባልና ሚስት ከመጋባታቸው በፊት መረጃዊ ዕውቀት ነው ያላቸው። እሱ ስለሷ እሷ ስለሱ ማለት ነው። ስለዚህ በአይምሮ ሊረዳ የሚችለውን ያህል ነው እሱም የሚረዳው እሷም የምትረዳው። ከተጋቡ በኋላ ግን they get into full involvement። እሱ በሷ ውስጥ እሷ በሱ ውስጥ ነው የሚኖሩት። በተሞክሮ በደንብ የሚተዋወቁት ከተጋቡ በኋላ ነው። በደንብ የሚተዋወቁት ከዛ በኋላ በቃ። ስለዚህ እና ልትገልጸው ደግሞ አትችልም። አሁን ከጋብቻ በኋላ ያወቅከውን የሷን ማንነት ወይንም እሷ አንተን ያወቀችውን ማንነት አትገልጸውም። በቃላት ብትገልጸው ያንስብሃል። ምክንያቱም ተሞክሮ ከቋንቋና ከቃል በላይ ነው። ከእግዚአብሔር ጋር በተሳትፎ ወይንም በቴዎሲስ በምንለው የምናቀውን መንፈሳዊ የህይወት ተሞክሮ ዕውቀትን በቃላት መግለጽ አንችልም። በቃ ምክንያቱም በህይወት ውስጥ የተማረክበትን ነገር ቃላት በጣም ነው መጀመሪያ እናስባለን፣ ከዛ እንናገራለን፣ ከዛ እናደርጋለን። ክርስትና ድርጊት ነው። ድርጊት ውስጥ ከገባህ በኋላ ወደ ቋንቋ ወደ ቃል ወደ ኋላ መመለስ በጣም ያንስብሃል። አይ ዶንት ኖ ይሄ ነገር ግልጽ ሆኖ ከሆነ አላውቅም። ትክክል ነው። ጥያቄም ካላቸው እንግዲህ ክፍል 2 ላይ መነሳት ይችላል እናነሳለን። ግን በጣም ያው ነካክተ አስገብተኛል። አይ በጣም ትክክል ነው። በጣም እዚህ ውስጥ ነው የተነሳን ያለ ቤዚክ ነገር ነው። ምክንያቱም አሁን እኛ ታውረን ነው በታወርነው አይን በተወጋነው አይን ነው ለማየት ምን ሞክረው። የተወጋ አይናችን ደግሞ ሴኩላሪዝም ነው። ሂዩማኒዝም፣ ሴኩላሪዝም፣ ኤቴይዝም እነዚህ የሚባሉ ነገሮች በሙሉ የተሸነፍን ወይንም የወደቅን መሆናችን ማሳያዎች ናቸው። በተሸነፍንበት በተወጋንበት አይን ያጣነውን የመንፈስ ቅዱስ ሀብትን ጸጋን መመልከት አንችልም። መንፈሳዊ ሰው ነው ሁሉን የሚመረምር እንጂ ዓለማዊ ሰው አይደለም መንፈሳዊውን ሰው የሚያውቀው። ስለዚህ በስጋ ውስጥ ከተነከርን በተነከርክበት ልክ ነው የምታስበው። አፈር ነው የምትሸተው። አፈር ውስጥ ከሆን ከአፈር ነው የምትሸተው። የሆነ ጥላሸት ውስጥ ከገባ ጥላሸት ነው የምትለው። የተነከርክበትን ነው ይዘህ የምትወጣው። በስጋ ውስጥ ተነክረህ ስለ መንፈሳዊ ነገር ማሰብ አትችልም። በስጋዊ ዕውቀት በፍልስፍና አይዲዮሎጂካል ኮንስትራክሽን ውስጥ ተነክረህ ስለ መንፈሳዊ ነገር ማሰብ አትችልም። እሱን ነው የተነከርከውን ነው የምትተነፍሰው። እና እኛ የተነከርነውን ሳይንሳዊ ዕውቀት ፍልስፍናዊ ዕውቀት እሱን ነው የተጋትነውን ነው የምንናገረው። እሱ ዱዋሊስቲክ ነው፣ ምንታዊ ነው። የስጋና የነፍስ እሳቤ ነው። ቁሳዊነትና ኢቁሳዊነት፣ ፊሎሶፊና ሳይንስ ወይንም ደግሞ ሴንስ ፐርሰፕሽን እና ራሽናል ሪፍሌክሽን እየተባለ የሚነገረው ወይንም ይሄ ማተር የሚለውን አሪስቶትል ይዞት የሄደውን በኋላ በሞደርኒዝም ላይ ደግሞ እነ ዴቪድ ሂዩም እነ ጆን ሎክ ምናምን ዴቨሎፕ ያደረጉት ኤምፕሪሲስቲክ የሚባለው አፕሮች አለ። ወይንም በራሽናል አስፔክት ደግሞ ያለውን ደግሞ ፕላቶ አይዲያሊስት ብሎ ዴቨሎፕ ያደረገው በኋላ ደግሞ ሬኔ ዴካርት በኋላም የተነሱ እነ ካንት እነ ሄግል ያስፋፉት ማለት ነው። እንዲህ አይነት ጎራ ተፈጥሮ ነው ረጅም ጊዜ ቆየው ማለት ነው። ይሄ የወደቀ የፈረሰ ክርስቶስን የማያቅ ማንነት ነው። ይሄ እንደገና መጠመቅ አለበት ነው። እኛ ስጋ ያስፈልጋል፣ ርኩስ አይደለም። እንደ ግኖስቲኮች ርኩስ ነው አንልም። ስጋ ቅዱስ ነው። በነፍስም መመርመርና መረዳትም መጥፎ ነው አንልም። እንደ ሌሎቹ ጨለምተኛም አይደለንም። ፍልስፍናም መጥፎ ነው አንልም። መፈላሰፍ ያስፈልጋል፣ መመራመር ያስፈልጋል። መፈላሰፍ ማለት ምን ማለት ነው? በምክንያት መረዳት ማለት ነው። ዝም ብሎ ከቧልት ከተረታተረት ምክንያት አልባ ከሆኑ ሳይቦች መላቀቅና በሚያገናዝብ በምክንያት ላይ የተደገፈ አይምሮ ይዞ መገኘት ማለት ነው። ስለዚህ ያስፈልገናል ፍልስፍና። ግን በራሱ ግን ብቻውን በቂ አይደለም። በቃ አይምሮህ ተከፈተ፣ እሺ፣ በምክንያት ተረዳህ። ከዛስ በኋላ ህይወት አይምሮአዊ ግንዛቤ ላይ መድረስ ሳይሆን ከእግዚአብሔር ጋር መዋሃድ ነው። ስለዚህ ፍልስፍና ያስፈልጋል፣ ግን ወደ እግዚአብሔርን ወደ ማወቅ ከእግዚአብሔር ጋር ወደ መዋሃድ እንዲያደርሰን በሚያስችል መልክ ነው ፍልስፍና የምንማረው። ስለዚህ ስጋም ያስፈልጋል፣ አይምሮም ያስፈልጋል። ሁለቱ ግን በመንፈስ ከእግዚአብሔር ጋር አንድ ሆነን በምናገኘው መንፈሳዊ ሙላት ሲጠመቁ ካልሆነ በቀር በራሳቸው ሙት ናቸው። ስጋም የስጋን ነገር ነው የሚያስበው። ጌታችን እኮ ብሏል፣ ከስጋ የተወለደ ስጋ ነው ብሏል። በቃ ስለዚህ ስጋ ስራ ይሰራል። ሲያስብም እንደ ስጋ ነው፣ ሲናገርም እንደ ስጋ ነው፣ ሲሰራም እንደ ስጋ ነው። ከመንፈስ የተወለደ ግን አለ መንፈስ ነው አለ። ስለዚህ የመንፈስ ቅዱስን ስራ ልትሰሩ ይገባችኋል። እኛ የመንፈስ ቅዱስ ልጆች ነን። በጥምቀት ከእግዚአብሔር መንፈስ ቅዱስ የተወለደ እንደ እግዚአብሔር ልጆች ነን። የምናስበውም እንደ መንፈስ ቅዱስ ነው፣ የምንናገረውም እንደ መንፈስ ቅዱስ ነው፣ የምንኖረውም እንደ መንፈስ ቅዱስ
የእሱን ስራ ነው የምንተገብረው፣ የእሱን ስራ ነው የምናከናውነው። ይሄ እዚህ ውስጥ መገኘት ነው ክርስትና ማለት። ክርስትና ማለት በመንፈስ ቅዱስ ከመንፈስ ቅዱስ ተወልደን አድገን የመንፈስ ቅዱስ ስራን እየሰራን የተገኘን መሆናችንን የምንገልጥበት ማንነት ማለት ነው። በስጋ ተወልደን በስጋ እናድጋለን። በስጋ ለማደግ መብል ነው የሚያስፈልገው፣ መጠጥ ነው የሚያስፈልገው። ከበላ ከጠጣ ስጋችን ያድጋል። ምን ችግር አለው? አይደለም እንዴ? ውሃ ስናጠጣው አንድ ችግኝ ያድጋል ምግብ እስካላስቀረንበት ድረስ። ስለዚህ በስጋ ለማደግ ምግብ ነው የሚያስፈልገው። በአይምሮ ለማደግ ደግሞ ምን ያስፈልጋል? እውቀት ያስፈልጋል። ትምህርት ቤት ነው አይምሮ የሚወለደው፣ መምህራን ናቸው የሚወልዱት። በመንፈስ ቅዱስ ደግሞ በቤተ ክርስቲያን ተወልደናል በጥምቀት። እሱ ደግሞ በራሱ ልክ ማደግ አለበት። ሲያድግ አይምሮን ይቀርጻል፣ አይምሮን ይቃኛል፣ አይምሮን ይገራል። በመንፈስ ቅዱስ የተቃኘ አይምሮ ደግሞ ስጋን ይገራል፣ ስጋን ይቃኛል፣ ስጋን ይመራል። ይሄ ነው እንግዲህ እንደዚህ የተዋሃደ ማንነት ይዞ መገኘት ነው እንግዲህ ሙሉ ሰው ማለት፣ የዳነ ማለት። አምላካችን ይሄንን ሙሉ ማንነትን ነው እንግዲህ እውን እንድናደርግ ያስተማረው፣ የታመመው፣ የተሰቀለው፣ የሞተው ነው። በጣም ጥሩ ተደርጎ እየተማርን ነው። ለመናገር ቃልት ያሰማልን እግዚአብሔር አምላክ እንደው ይጠብቅልን ከዚህ የበለጠ። እዚሁ ላይ ሐሳቡ ምንድነው? አሁን ስጋና ነፍስ ነው እንጂ መንፈስ የሚባል ነገር የለም የሚሉ ሰዎች አሉ። ስለዚህ አሁን የእርሶ አስተምህሮ በደንብ አድርጎ በተለይ ኦርቶዶክሳዊ አስተምህሮ ስጋ፣ ነፍስ፣ መንፈስ እንደሆነ ነው። እንደው በእነዚህ ልዩነት ውስጥ ከሳይንሱ አንጻር ተምረናል። ምናልባት ግን ሌሎች ለሚያነሷቸው ማብራሪያዎች አይ ነፍስ ውስጥ መንፈስ አለ ብለው ያስባሉ። የእግዚአብሔር መንፈስ ሳይሆን ነፍስ ውስጥ መንፈስ አለ እኮ። ስለዚህ ስጋና ነፍስ በቃ ሁለት ናቸው ያሉት። የሚታየውም ስጋና ነፍስ ብቻ ነው። ነፍስ ታውቃለች፣ አዋቂ መርማሪ ነች፣ እስትንፋስ አላት። ሁለተኛ እግዚአብሔርስ እፍ ብሎ ያለው ነፍስን አይደለ ወይ እስትንፋስን አይደለ መንፈስን አይደለ ወይ ብለው የሚያነሱ ሰዎች ይኖራሉ። ያው ቅድም በሰጠሁት ገለጻ ውስጥ ነካክቼዋለሁ። ግን የነፍስና የመንፈስ መቀላቀልን ነው ብዙዎች የሚናገሩት። ወይንም ነፍስ ማለት መንፈስ ነው፣ መንፈስ ማለት ነፍስ ነው ብለው ነው የሚያስቀምጡት። ይሄ በጣም የተለያየ ነገር ነው። ምናልባት እንግዲህ እግዚአብሔር ፈቃዱ ከሆነ በዚህ ጉዳይ ላይ በጣም ያው ቅድስት ሥላሴም ጥናታዊ ጽሑፍ አቅርቤ በመምህራንም በኩልም ስንወያይበት ነው የቆየነውና በተቻለ መጠን አንድ የሆነ ጽሑፍ በደንብ በዝርዝር በግልጽ ሊያስቀምጠው የሚችል ነገር ለማዘጋጀት እሞክራለሁኝ። እዛ ላይ በደንብ ማስቀመጥ ይቻላል። እና ሐዋርያው ቅዱስ ጳውሎስ የእግዚአብሔር ቃል በሁለት ሰይፍ የተሳለ ነው፣ አጥንትና ጅማት ነፍስና መንፈስን እስከሚለይ ድረስ ይላል። አሁን የተቸገርነው ምንድነው? ሰዎች በነፍስና በመንፈስ መካከል ልዩነት የለም ወይንም የአንዱ አንዱ መገለጫ ነው የሚል ነው ዳይኮቶሚስቶች የሚናገሩት። ግን ይሄ የሐዋርያው ቅዱስ ጳውሎስ መልእክት ወይንም ደግሞ ትምህርት የእግዚአብሔር ቃል ግን በሁለት ወገን የተሳለ ሰይፍ ነው። ለኛ መለየት የሚያስቸግረን የጅማትና የአጥንትን መለያየት ከዛም ደግሞ አልፎ በነፍስና በመንፈስ መካከል መለየት የሚችል መሆኑን ኦኬ እኛ እንደ ስጋውያን በጣም ከባድ ነው ለኛ ነፍስና መንፈስ አንድ ነው የሚመስለን በስጋዊ መንገድ ካየነው ማለት ነው ቅድም እንደገለጽኩት። በእግዚአብሔር ቃል ግን የእግዚአብሔር ቃል ግን ሰይፍ ስለሆነ ለኛ ይለያዩ አይችሉም ወይንም ደግሞ አንድ ናቸው ብለን የምናስባቸውን ግን የእግዚአብሔር ቃል ይለያቸዋል። ስለዚህ ነፍስና መንፈስ ይለያያል ማለት ነው። ምናልባት በጣም ከመጣበቃቸው የተነሳ ወይም ደግሞ አንድ ከመሆናቸው የተነሳስ ተብሎ ሊታሰብ አይችልም። አንድ የሆነን ነገር መለየት በጣም ከባድ እንደሆነ ያው የእግዚአብሔር ቃል ምን ያክል ከባድ ኃይል እንዳለውና ከባድ እንደሆነ ሰይፍ እንደሆነ ለማሳየት ቢሆንስ አንድ ሆነው ለመለየት ያስቸግራል አይነት ትርጓሜ ቢኖርስ? ነው ትርጓሜ እንዳስፈላጊነቱ እኮ መሰረታዊ የተነሳበትን ሐሳብ ሳይለቅ ነው እያብራራ የሚተረጉመው እንጂ የተነሳውን መጀመሪያ በጥሬ ቃል በግልጽ ያስቀመጠውን አይ እንዲል ፈልጎ ነው እኮ ብሎ ወደ ራሱ ትርጉም ካመጣው ይሄ ዲስቶርት ማድረግ ነው የሚሆነው። እንዳለ ሆኖ
መንፈስ ያለው ይሄንን ነው፣ ነፍስ ደግሞ ይሄንን ነው ያለው ብሎ ሊተነትነው ይችላል። መሰረታዊውን መስመር ሳይለቅ ማለት ነው። ሌላው ለምሳሌ ደግሞ በእመቤታችን ጸሎት ላይ ጸሎተ እግዚእትነ ማርያም ላይ ነፍሴ እግዚአብሔርን ታከብረዋለች ትልና መንፈሴም በመድኃኒቴ በአምላኬ በእግዚአብሔር ደስ ይላታል ይላል። አሁን በነፍሷ አከበረችው ማለት የእግዚአብሔርን ፈቃድ መፈጸሟ ነው። በነፍሷ ነፍሷን ፈቃዷን ከፈቃደ እግዚአብሔር ጋር ማዋሃዷን ነው። በነፍስ አይደለም ቅድም ያልነው ነፃ ፈቃድ ዕውቀትና ውሳኔ ያልነው። ስለዚህ እመቤታችን ፈቃዷን ይኩነኒ በከመ ትቤለኒ ብላ ፈቃዷን ከእግዚአብሔር ፈቃድ ጋር አዋህዳ ዕውቀቷ መልአኩ የነገራትን ዕውቀት ተረድታ ማለት ነው። የምትወልጂው ከሦስቱ አካል አንድ ቅዱስ ይባላል እያለ መልአኩ የነገራትን ተረዳች፣ ገባት። ከዛ ፈቃዷን ከፈቃደ እግዚአብሔር ጋር አዋሃደች። ከዛ ወሰነች። ምን ብላ? ይኩነኒ በከመ ትቤለኒ የእግዚአብሔር እናት ለመሆን ወሰነች። በነፍሷ እግዚአብሔርን አከበረች ማለት ነው። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የመንፈስ ምንድነው? ይሄ ስፒሪቹዋል ጆይ የምንለው አለ፣ ወይም መንፈሳዊ ሐሴት፣ መንፈሳዊ ደስታ ማለት ነው። መንፈሳችን ከእግዚአብሔር መንፈስ ጋር ሲስማማ ደስታ ነው በቃ የሚሰማን፣ ሐሴት ነው የምናደርገው። ምክንያቱም ልክ እንዴት ብዬ ልንገርህ፣ ልክ ወደ ተፈጠንበት ወደ ምንጫችን ወደ አምላካችን ስንመለስ ልክ ሕፃን ልጅ ከእናቱ እቅፍ ስታርቀው ምንም በጥሩ ፎጣ ብትንከባከበው ብታጠባው ምን ብትለው ይጮሃል፣ ይፈራገጣል። ወደ እናቱ እቅፍ ስትመልሰው ግን በቃ ደስ ይለዋል፣ በቃ ይፈራገጣል፣ በቃ ነፍሱ ሐሴት ታደርጋለች። ለምን? ወደ ምንጩ ነዋ የተመለሰ፣ ወደ ተገኘበት ወደ እናቱ ገላ ወደ እናቱ ሰውነት ነው የተመለሰው። እኛም እንደዛ ነን። የእግዚአብሔርን ፈቃድ ስንቀበልና የእሱን ፈቃድ ከፈቃዳችን ጋር ስናዋህድ መንፈሳችን ሐሴት ታደርጋለች። በቃ ይሄ እንግዲህ እንደዚህ ነው በቃ መግለጽ የምችለው። በቃ ከዚህ በላይ ማለት አልችልም በእውነቱ። ያንን ምንድነው ይሄ መንፈሳዊውን ሐሴት መንፈሳዊውን እርካታ በቃ ደስ እንደዛ እኮ ነው። በቃ አሁን አባቶቻችን አንዳንዴ በማህሌት በዝማሬ በምስጋና ሲመሰጡ እኮ በቃ ይነጥቃሉ፣ በቃ ከመሬት ይወጣሉ፣ ይንሳፈፋሉ፣ መንፈሳዊ ሐሴት ውስጥ ሲገቡ ማለት ነው። እሱ በመንፈስ አቺቭ የምናደርገው ማለት ነው። ነፍስ ማለት ራሽናል ሶል ነው። ክሊርሊ በጣም በአጽንኦት ደግሜ በማስመር ነው ማስቀምጠው። ነፍስ ማለት አዋቂት ነፍስ ማለት ነው። ጠያቂ፣ አገናዛቢ፣ ተረጂ ወይንም አንደርስታንድ የሚያደርግ የሚጠይቅ፣ መረጃ የሚያገናዝብ እና የሚያሳምነውን ምክንያት ሲያገኝ የሚረዳ የምትለው ማለት ነው። የሚገባ ማለት ነው። የምትማረው ማለት ነው። ወይንም አስተማሪ ሲናገር ሰምተህ ወይንም ደግሞ መጽሐፍት አንባህ ገላብጠህ አይምሮህ አንድ የሚረዳው ነገር ማለት ነው። ይሄ ለሰው ልጅ የተሰጠ ብቻ ነው። እንስሳት የላቸውም። እንስሳት ደማዊት ነፍስ ነች አለቻቸው። እቺ ምንድነው ደመ ነፍሳዊት የምንላት ማለት ነው። አስተዋይ አይምሮ የላቸውም። እግዚአብሔር በመልኩና በአራያው የፈጠረውን ሰውን ስለሆነ ሰው እንደ እግዚአብሔር አዋቂ ነው። ይጠይቃል፣ ይረዳል፣ ያገናዝባል፣ ያውቃል። ስለዚህ አውቆ ቤት ይሰራል፣ ምግብ ያበስላል፣ ልብስ ይሰፋል፣ ለኑሮ የሚያስፈልገውን ነገር በአዋቂነቱ ያደርጋል። ይሄ ነው ራሽናል ሶል ማለት፣ አዋቂት ነፍስ ማለት። መንፈስ ማለት ግን ከእግዚአብሔር ፈቃድ ጋር አንድ የምታደርገን፣ በመንፈስ ቅዱስ ካልሆንን በቀር የእግዚአብሔርን ሥራ መረዳትም አንችልም፣ መስራትም አንችልም። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ራሱ መመስከርም አንችልም ከመንፈስ ቅዱስ ካልሆንን በቀር። ዲቫይዙ ያስፈልገናል። ልክ ምንድነው አንድ ነገር ይሄው እነዚህን መሳሪያ እንጠቀም የለ ያለዚህ መሳሪያውን ድምጽ አይቀዳም ነው አይደል የምትሉት? በቃ ስለዚህ ያለ ያቺ የእግዚአብሔር መንፈስ በልጅነት በጥምቀት እፍ ብሎ እግዚአብሔር በእኛ ያሳደራት በኋላ በትእዛዝ ያጣናት አሁን ደግሞ በጥምቀት አሁንም እኮ ሕፃናት ሲጠመቁ በ40ና በ80 ቀን እኮ ካጠመቀ በኋላ ካህኑ እፍ ብሎ ነው ንሳ መንፈስ ቅዱስ ንሲ መንፈስ ቅዱስ ብሎ በፍታ ነው የመንፈስ ቅዱስን ኃይል የሚያሳድረው ያቺ የአዳም የተፈጠረበትን ስርዓት ተከትሎ ማለት ነው። ስለዚህ እሱ ከሌለን እሱ ዲቫይስ እንበለው እንደው ለማሳያ እሱ ዲቫይስ ከሌለ ከእግዚአብሔር ጋር ኮንታክት ወይንም ኮሙኒኬት ማድረግ አንችልም። ኔትወርኩ አይዘረጋም ልበል በዚህ እንትን ልንገናኝ አንችልም። በቃ አንችልም። ምክንያቱም የለንም።
በምንድነው የምናገኘው? በምንድነው የምናናግረው? ቢነገርም አይገባንም። ቢገባንም አይምሯችን ነው የሚረዳው። እሱ አይምሯዊ መረዳት በጥምቀት ልጅ በመሆን እውን ካልሆነ በቀር ከእግዚአብሔር ጋር መገናኘት መግባባት አንችል። ለዚህ ነው አባ የምንልበት የልጅነትን መንፈስ ሰጠን። አሁን ስትጠመቅ አባታችን ሆይ የሚል ደስ እያለን የምንጸልየው ጸሎት ማለት ነው። ካልተጠመክ ግን ምን ማለት ነው? ሴንስ እኮ የለውም። የታለ ልክ እነ ዴካርት አይታይም ብሎ እግዚአብሔርን እንደካደው ወይንም ኒቼ እግዚአብሔር የለም እንዳለው ገደል ነው እንዳለው እንደዛ ነው በቃ የምትለው። ምክንያቱም በስጋና በነፍስ ብቻ ከሆንክ እግዚአብሔር የለም፣ እግዚአብሔር ሞቷል፣ ወይንም እግዚአብሔርን ገለነዋል ምናምን ነው የምትለው። ምክንያቱም በተነከርክበት ውስጥ ነው የምታስበው። ከእግዚአብሔር ስትወለድ ግን ልብ ላይ ገርገጭ ይላል። በቃ የልጅነቱ መንፈስና አባታችን ሆይ ትላል። እሱ ልጅ ስትሆን የሚሰጥህ እኮ ነው። ልጄ ብለህ እኮ የምታቅፈው አባትነት ሲሰጥህ እኮ ነው። ልጅህም ቀና ብሎ አባባ ብሎ ሊጠራ የሚችለው እኮ አባትህ ልጁ ስለሆን አባቱ ስለሆንክ ባንተና በልጅ መካከል የአባትነትና የልጅነት መንፈስ ስላለ እኮ ነው እንጂ እኔ ባቅፈው ልጅን አባባ አይለኝም። ምክንያቱም እኔ አይደለሁማ የወለድኩት። ልክ እኛ ከእግዚአብሔርም ስንወለድ ልክ እንደዚህ ነው። የልጅነት መንፈስ ሰጠን። በጣም እኮ ነው ቅዱስ ጳውሎስ በግልጽ ያስቀመጠው። ስለዚህ መንፈስ ስንል ነፍስ ማለት አይደለም። መንፈስ ስንል ነፍስ ማለት አይደለም። ነፍስ ስንልም መንፈስ ማለት አይደለም። እነዚህ ሁለቱ ነፍስና መንፈስ ነፍስ መንፈስ ስለሚል እነዚህ የቃላት መመሳሰል ምንድነው አንድ ሊያደርጋቸው የሚችል ከሆነ ተሳስተናል። የስም የቃላት የፊደላት መመሳሰል አንድ አይነት ሳይሆኑ አይቀሩም። ነፍስም መንፈስም ምናልባት የማይታዩ በፍጹም አይደለም። መንፈስ የማይታይ ስለሆነ ከነፍስ ጋር መቀላቀሉ በጣም እኛ እኮ እኔ ፈልጌው አይደለም እኮ እኔ አይደለም ይሄን እያመጣው ያለሁት ይላል። ከውሃና ከመንፈስ ካልተወለዳችሁ ካለ አሁን ብዙ ሰዎች ያልተጠመቁ ሰዎች አሉ አይደል? በቃ ስለዚህ መንፈስ የላቸውም ማለት ነው። በቃ ግልጽ ማሳያ እኮ ነፍስ ግን አላቸው። ስጋና ነፍሳቸው አልተለያየም፣ አልሞቱም። በስጋ እነሱ ሰው አይባሉ። ከውሃና ከመንፈስ ሰው ካልተወለደ በቀር ሙሉ ሰው ነው ማለት አንችልም። እውነተኛ ኦተንቲክ ፐርሰኑድ ነው የሚለው ምናልባት እዛ ያቀረብኩት ጥናታዊ ጽሑፍ ታስታውስ ከሆነ ቅድስት ሥላሴ ኦተንቲክ ፐርሰኑድ እውነተኛ ሰው ወይንም ትክክለኛ ሰው ወይንም ሙሉ ሰው ማለት ነው። ሙሉ ሰው የምንለው በስጋ ተወልዶ ያደገ በነፍስም ተወልዶ ያደገ አይምሮአዊ ግንዛቤ ያለው በመንፈስም በጥምቀት ተወልዶ ያደገና የእግዚአብሔር መልክ ያለው እነዚህ ሶስቱን ሙሉ አድርጎ የተገኘን ሰው ነው እውነተኛ ሰው የምንለው። በሌላ ቋንቋ ምን ማለት ነው? ይሄንን ይዞ ያልተገኘ ሰው ሙሉ ሰው አይደለም፣ ከሰውነት ጎሏል። ለዚህ እኮ ነው በአንዱ በእግዚአብሔር ልጅ አላመነምና አሁኑኑ ተፈርዶበታል ይላል። ስለዚህ ያልተጠመቀ ሰው አሁንም በፍርድ ውስጥ ነው ያለው። ይሄኔ አይደለም የጌታችን ቃል ነው ግልጽ። ምን ማለት ነው? አልዳነም ማለት ነው። አፍተር ኦል አምላክ ለምን ሰው ሆነ? ይሄ ሁሉ እኮ አምላክ ሰው የሆነበት እኮ ሁሉ ምክንያት እኮ ይሄ ነው። ያጣነውን እኮ ሊመልስልን ነው። ቅድም አስተውለኝ ከሆነ የሰው ልጅ ወደቀ ስንል ስነ ምግባራዊ ስህተት አይደለም፣ ስነ ልቦናዊ መናጋት አይደለም፣ ባህሪያዊ ውድቀት ነው። የህልውና መፍረስ ነው። ሙሉ ሰው የሚያሰኘውን ነገር ማጣት ነው። እሱ በሱባኤ በጸሎት በመስዋዕት በማቅረብ ደም በማፍሰስ ምን በማለት አይመለስም ብሏል እኮ። አዳምም እኮ እባክህ ይቅር በለኝ ከወደቀ በኋላ እኮ እንደው እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጥቼ ምናምን ብሎ እኮ ሪግሬት አድርጎ ንስሐ ገብቶ እኮ ሊመለስ ፈልጎ እኮ ነበረ። ጌታችን ግን ምንድን ያለው? እውነት እልሃለሁ አንተ በሰዋው መስዋዕት ወይንም ባቀረብከው መስዋዕት ሳይሆን ከልጅ ልጅ ተወልጄ በ5 ቀን ተኩል አድንሃለሁ። አዳም ለመዳን ግድ ያጣውን ነገር ሪፕሌስ የሚያደርግ ያስፈልጋል። ስለዚህ አምላክ ሰው ሆነ። አምላክ ሰው በመሆኑ ሰው ደግሞ ወደ አምላክነት ወጣ። በቃ እኛን ወደ ቀደመ ክብራችን ከፍ ለማድረግ አምላክ መውረድ ነበረበት። ከወደቅንበት የኃጢአት ጉድጓድ እኛን ለማውጣት አምላክ እዛ የወደቅንበት መከራ ውስጥ መግባት ነበረበት። የጌታችን እኮ ያ መከራ ያ በሕማሙ የተቀበለው ግርፋት፣ ስቃይ፣ ሕማም
ያ የፊቱ መገርጣት፣ የሰውነቱ በደም መሸፈን፣ የሾህ አክሊል መድፋት፣ ያ ሁሉ ግፍ ፊቱ ላይ የምናየው የመከራው ብዛት የእኛን የበደል መዓት ነው የሚያሳየው። የእኛን የርኩሰታችንን፣ የውድቀታችንን፣ የበደላችንን እንትን ነው ነውር ነው የሚያሳየው። በቃ በሱ ቁስል ነው የተፈወስ ነው፣ በሱ ህመም ነው የተራገፈልን። ስለዚህ በወረድበት ልክ ድረስ ወርዶ ነው ከፍ አድርጎ ደግሞ አሁን እኮ ሄዷል። የኛ ከድንግል ማርያም የነሳው ስጋ በእግዚአብሔር አብ ቀኝ ተቀምጧል አይደለም የሚለው። አይናቸው እያየ እኮ ነው ያረገው። ይሄ በጣም እኮ ትልቅ ነገር ነው በእውነት። አይናቸው እያየ ሲወርድ በረቂቅ ሲያርግ ግን በገሃድ አይናቸው እያየ ነው ያ ከድንግል ማርያም የነሳው ስጋ ከፍ 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 እያለ ይሄደው። ስለዚህ ወደ ቀደመው ክብራችን እግዚአብሔር ወደሚመስለው ማንነታችን ተመለስን ማለት ነው። ይሄንን ለመፈጸም ነው አምላክ ሰው የሆነው። እኛን የጸጋ አማልክት እንድንሆን፣ የእግዚአብሔር የክብሩ ተሳታፊ እንድንሆን፣ መንግስቱን ለማውረስ የሚያስችለውን ማህተሙን፣ የልጅነቱን መልክ፣ ስልጣኑን ለመስጠት ነው እኮ አምላክ ሰው የሆነው አፍተሮል። እና ይሄ ባልሆነበት ሁኔታ ስለ ሰው ልጅ መዳን መናገር አንችልም። ልብ አድርጉ። ክርስቲያን ማለት ነው አንዳንዴ በስዕል ለማስቀመጥ ሁሉ ሞክራለሁኝ። ቁመቱ ረጅም የሆነ ሰው ማለት ነው። ክርስቲያን ቁመቱ በጣም ረጅም ነው። ከምድር እስከ ሰማይ ነው የሚደርሰው። አመለካከቱ፣ እሳቤው፣ ፈቃዱ ሁሉ ሰማያዊ ፈቃድ ሆኖ ግን የእግዚአብሔርን ፈቃድ በተረዳበት አይምሮ በምድር ላይ የሚመላለስ የእሱን ፈቃድ ለመፈጸም የሚጥር ሰው ነው ክርስቲያን ማለት። ስለዚህ የተቀደሰ ሕዝብ፣ ለርስቱ የተለየ ወገን፣ የእግዚአብሔር ሕዝብ አይደለም የሚለው እንደ ቅዳሴያችን ላይ የተለየ ሕዝብ ነው ክርስቲያን። የተለየ ሕዝብ ነው፣ የተቀደሰ ወገን፣ እግዚአብሔር ለርስቱ ለመንግስቱ የለየው የመረጠው ትውልድ ማለት ነው። ፖይንቱ በዚህ ልክ ነው ወይ እኛ ያለ ነው የሚለው ጥያቄ እንዳለው ነው። እሷ ምናነሳት ነች። በዳንበት ልክ ነው ወይ ክርስቶስ ለኛ ዋጋ በከፈለበት ልክ ነው ወይ እኛ የተገኘ ነው እንደ ድነናል እንደ ማለታችን ነው ወይ ያለ ነው የሚለው ጥያቄ በግዘፍ የምናነሳው ነው። ግን እውነተኛው ማንነታችን ግን እሱ ነው። ስለዚህም እውነተኛ ሰው የምንለው ስጋ ነፍስና መንፈስ ያለው ነው። የእግዚአብሔር መንፈስ የተለየው ሰው ሙቷል። አምኖ ካልተጠመቀ የስጋና የነፍስ መለየትን የሚጠብቅ ነው እንጂ የእግዚአብሔርን መንግስት መውረስ አይችልም። በቃ ይሄ የወንጌል ቃል ነው። ከመንፈስ ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግስት ከቶ መውረስ አትችሉም። በቃ አለቀ። የእግዚአብሔርን መንግስት ካልወረስክ ደግሞ ገሃነም ነው የሚጠብቅ ማለት ነው። እዚህ ጋር ምናልባት አንድ ጥያቄ የፈጠረብኝ ነገር ምንድነው ሲያነሱ ሰውን በኦሪት ዘፍጥረት ላይ ባለው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር በሚለው ቃል ላይ ማለት ነው ምሳሌና መልክ የሚባል ምሳሌና አራያ መልክና አራያ የሚለው ልዩነት አላቸው። ጥሩ ነው ያነሳው። በጣም ይሄ አንትሮፖሎጂ ላይ የሚነሱ ናቸው። በእግዚአብሔር መልክ ማለት የእግዚአብሔር መልክ አለው አካላዊና አእምሯዊ ማንነታችንን ነው የሚያመለክተው። አራያ የሚለው ግን መንፈሳችንን ነው የሚያመለክተው። ስለዚህ የእግዚአብሔርን መንፈስ አጣ አዳም ስንል አራያውን አጣ። እግዚአብሔርን የሚመስልበትን መልክ፣ ሞገስ፣ መገለጫ አጣ። ስለዚህ በደንብ ያብራሩት እስኪ። መልኩን ይዟል። መልኩ የማይጠፋው ነው። የማይጠፋው ግን ምንድነው? ፖቴንሻሊቲ እና አክቹዋሊቲ እንለዋለን በቴዎሎጂ። መልኩ ፖቴንሻል ነው። አራያው ደግሞ ያለውን አቅም እውን የሚያደርግበት። እግዚአብሔር አምላክም ሰውን በመልኩና በአራያው ፈጠረው ነው የሚለው። ስለዚህ እግዚአብሔር መልክ አለን። መልካችንን የምንጠቀምበት ከሆነ አራያውን እውን ማድረግ እንችላለን ማለት ነው። ፓወሩ ይሰጠንና ፓወራችንን ኤክሰርሳይዝ ማድረግ የምንችል ከሆነ የእግዚአብሔርን አራያ እውን ማድረግ እንችላለን እንደማለት። የተሰጠንን ግን አቅም ተግባራዊ ማድረግ ካልቻለን ካላሰራ ነው ግን አራያውን እውን ማድረግ አንችልም ማለት ነው። ምን ለማለት ነው? አራያውን አጣ ስንል ለምሳሌ ጥሩ ማሳያ የሚሆነው ሐዋርያው ቅዱስ ጳውሎስ ምን አለ? በሰውነቴ የኃጢአት ሕግ አለ፣ በሕሊናዬ ደግሞ የእግዚአብሔር ሕግ አለ። የምፈልገውን መልካሙን ትቼ የምጠላውን ክፉን አደርጋለሁ አለ። አሁን የማወቅ ፖቴንሻሉ አለው። ያ የማወቅ ፖቴንሻሉን ግን
አክቹዋላይዝ ማድረግ ግን አልቻለም። ቢኮዝ ስለወደቀ፣ ለስጋ ስለተሸነፈ፣ ለኃጢአት ስለተገዛ፣ ለሰይጣን ስለተገዛ፣ ለዚህ ከዚህ ከሞት ኃጢአት የሚያድነኝ ማን ነው እያለ የሚጮኸው። ስትሸነፍ ስትወርቅ ዕውቀቱ አለህ፣ ግን ዕውቀቱን ተግባራዊ ማድረግ አትችልም። ለዚህ ነው ጽድቅን ያውቁ ነበረ በብሉይ ኪዳን የነበሩ አባቶች፣ ያወቁትን ጽድቅ ግን ተግባራዊ ማድረግ አልቻሉም። ለዚህ ነው ጽድቃቸው የመርገም ጨርቅ ሆነ የተባለው። ስለዚህ መልክ ማለት የእግዚአብሔርን እውነት ባይምሮ የምንረዳበት፣ አራያ ማለት የተረዳነው እውነት ደግሞ በተግባር እውን ማድረግ የምንችልበት ማለት ነው። ስለዚህ ሲፈጠር አዳም የእግዚአብሔር መልክ አለው፣ ያውቃል። የእግዚአብሔር አርአያ ያለው ያወቀውን የእግዚአብሔርን እውነት በተግባር እውን አድርጎ በእግዚአብሔር ክብር ይኖር ነው የነበረው፣ እያመሰገነ ማለት ነው። ሲወድቅ መልኩን ይዟል፣ ግን አርአያውን አጣ፣ ዲስግሬስድ ሆነ። ስለዚህ ያውቃል፣ ይረዳል፣ ይመረምራል፣ እግዚአብሔርን መምሰል ግን አይችልም። አሁን ክርስቶስ ግን የእግዚአብሔር ፍጹም መልኩ ይለዋል አይደለም እንዴ? እውነተኛው አርአያ ፍጹም የእግዚአብሔር መልክ ኢየሱስ ክርስቶስ ነው። እሱ ደግሞ አሁን ዳግማዊ አዳም ኢየሱስ ክርስቶስ መልካችንንና አርአያችንን መለሰልን። ሂ ኢምፓወርድ አስ፣ አሁን ስልጣን ሰጣቸው እንዳለው ያጣነውን የእግዚአብሔር አርአያ እውን ማድረግ የምንችልበት የልጅነት መንፈስ ሰጠን። አሁን በመልካችንም በአርአያችንም እንገኛለን። ክርስቲያን ማለት በተፈጠረበት የእግዚአብሔር መልክና አርአያ የተገኘ ክርስቶስን የሚመስል ወይንም ክርስቶሳዊ ማንነትን እውን አድርጎ የሚኖር ማለት ነው ክርስቲያን ማለት። ያላመኑ ያልጠመቁ ግን አሁንም መልኩን ነው እንጂ አርአያ የላቸውም ማለት ነው። ክርስቶስን የሚመስል አርአያ የላቸውም ነው አርአያው ያገኙት ማለት ነው። አዎ በቃ ከዛ በኋላ ስንጠመቅ ከሞቱ ጋር ተባበርን፣ ለስጋ ሞትን። ከውሃ ስንወጣ ደግሞ ከክርስቶስ ጋር አብረን ወጣን። ከዛ በኋላ እኮ ስማችን ተለወጠ፣ ገብረ ክርስቶስ ተባልን። ከዛ በኋላ የእሱን እውነት እየመሰከርን እሱን እያገለገልን ነው በቃ እኮ የምንኖረው። በቃ ከዚህ በኋላ ስማችን፣ ጽድቃችን፣ ልብሳችን፣ ክብራችን፣ ምግባችን፣ መጠጣችን ክርስቶስ ነው። በቃ እኮ አለቀ። ከራስ ፀጉራችን እስከ እግር ጥፍር ድረሳችን ድረስ በሙሉ እሱን ለብሰን እሱን እየኖርን የእሱን ስራ እየመሰከር በቃ የኛ ህይወት እሱን እየመሰከሩ መኖር ነው። ሌላ ምንም ህይወት የለንም። ለምሳሌ ሌሎችም የሚጠመቁ አሉ። አሁን የኛ ጥምቀት ሌላ ነው፣ ሌሎች የሚጠመቁትም ጥምቀት ሌላ ነው እና እነሱም ግን በክርስቶስ ስም ይጠመቃሉ፣ በአብ ወልድ በመንፈስ ቅዱስ ስም ሊጠመቁ ይችላሉ። እንደው ሚስጥረ ጥምቀት ሌሎች ደት ሳይሆን እንደው ግን እነሱስ ሙሉ ሰው አይደሉም። ግዴታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር መሆን አለበት። በኢትዮጵያ ሳይሆን ማለት በኢትዮጵያ ማለት በኦርቶዶክሳዊ ኦርቶዶክሳዊ ተዋህዶ ቤተክርስቲያን በዚህ ከነዚህ ከግሪክና ከራሻም ጋር ራሱ በሚስጥረ ስጋዌ ያው በሁለት ባህሪ በሚለው እንቃረናለን እና አይ ዶንት ኖ መስማማት ላይ የተደርሶ እንደሆነ አላውቅም። የነሱን ጥምቀት እኛ ሪኮግናይዝ እናረግ እንደሆነ ከካቶሊክ ጋር አንገናኝም፣ ከፕሮቴስታንቱ ጋር በፍጹም አንገናኝም። ምክንያቱም እኛ ያው ከኦርቶዶክስም ጋርም እንደዛው ነው፣ ከዚህ ከኢስተርን ኦርቶዶክስ ከምንላቸውም ጋር ምክንያቱም በነገረ ስጋዌ ላይ ስለሆነ ልዩነታችን ማለት ነው። በሌሎቹ በሙሉ ግን ስለምንቀራረብና በጣም በርካታ የሆኑ ምንድነው ኢኮኖሚካል ዲያሎጎች ሲካሄዱ የነበሩ ስለሆኑ ምን አይነት ኮንሴንሱስ ላይ ተደርሶ እንደሆነ እርግጠኛ አይደለሁም፣ መረጃ የለኝም። ግን መሰረታዊ በሆነ አስተምሮ ግን አሁንም ድረስ ከነሱ ጋር እንለያያለን። ቤተክርስቲያንንም ለሁለት ይከፍሏታል፣ ፈቃዳት ሁለት ናቸው ይላሉ። የክርስቶስንም ባህሪ ለሁለት ይከፍላሉ። ስለዚህ በዚህ ስትሪክት በሆነ ቋንቋ ከተመለከት ነው ከነሱም ጋር ቢሆን በጥምቀት አንጋራም። ሌሎች ግን አምስቱ አሁን ከኤርትራ ጋር ስድስቱ አሃት አብያተ ክርስቲያናት በመንላቸው ውስጥ ግን ያለው የጥምቀት ስርዓትን ግን እንቀበላለን። ስለዚህ ይሄ እንግዲህ ወደ ዶግማ ትምህርት ይወስደናል ማለት ነው በመናምነው። ምክንያቱም የምናምነውን ነው የምንኖረው እኛ። ክርስትና ማለት የምናምነውን ነው የምንኖረው። በነገረ ስጋዌ እናምንና ነገረ ስጋዌን እንኖራለን ማለታችን ነው። ሚስጥረ ስላሴ እናምናለን፣ ሚስጥረ ስላሴን እንኖራለን ነው። ምን ያህል በተግባር ገልጸነዋል ሌላ ጥያቄ ነው፣ ግን እንደዛ ነው። የምናምነውን ነው የምንኖረው። ስለዚህ የምናምነው የምንኖር ከሆንን የአባቶቻችን የነገረ ስጋዌ አስተምሮ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ የሚስጥረ ስጋዌ አስተምሯችን የኛ የነ አትናቴዎስ የነ ቄርሎስ የነ ዲዮስቆሮስ የምናስተምረው አስተምሮ በዛች እምነትና አስተምሮ ስር ያሉትን ብቻ ነው እኛ እንደ ኦርቶዶክስ ሪኮግናይዝ የምናደርገው።
ከዛ አስተምሮ ውጭ የሆነውን ግን ያ አንቀበልም። ምንም ዳውት የለውም። አባቶቻችን ጉባኤ ሰርተው መክረው የሆነ አዋጅ አውጀው አንድ ነው ጥምቀታችን ብለው እስካላወጁ ድረስ በሚስጥረ ስጋዌ አስተምሮ ከተለያየን የምናምነውን ሚስጥረ ስጋዌ ነው በጥምቀት ደግሞ ሆነ የምናደርገው። ስለዚህ ትምህርቱ ላይ ተፋልሶ ካለ ተግባሩ ላይም ተፋልሶ አለ ማለት ነው። አንድ አካል ሁለት ባህሪ የሚሉ ከሆነ የሚጠመቀውም ልጅም እንዴት ነው ሁለት ባህሪ ይዞ ሊወጣ የሚችለው? የሆነ ፍርቅ ነው የሚፈጥረው። ስለዚህ በዓለም ላይ 5 6 ብቻ ነው። ይሄ ኦርቶዶክስ ናት። ልንቀጥን እንችላለን። ጥቂትም ሁለትም ሶስትም አንድም ልንሆን እንችላለን። ግን አስተምሮ በቃ አስተምሮ ነው። ዘመናትን አልፎ የመጣ አባቶቻችን ሐዋርያት በ4ኛው ክፍለ ዘመን ላይ በኒቂያ፣ በኤፌሶን፣ በቆስጠንጢንያ ጉባኤ የደነገጉት እሱን ጠብቀን ነው በዘመኑ ሁሉ የምንገልጸው። ሌሎቹ ከኛ የወጡ ናቸው እንጂ ሌሎቹ ከኛ ይዘን የወረድን ነን ማለት ነው። እኛ ከክርስቶስ ጀምሮ ያለውን ይዘን የወረድን፣ ሌሎቹ ግን መተው ከኛ እየወጡ እኛ ይዘን ይሄዱ ናቸው። ኢስተርኖቹ ምናልባት የተርሚኖሎጂ ጉዳይ ነው። እነዚህ አራት ተርሚኖሎጂዎች አሉ። ያለ መቀላቀል፣ ያለ መለያየት፣ ያለ ምንድነው ያለ መጠፋፋት፣ ያለ መቀላቀል የሚሉ ቃላት የነገረ ስጋዌን የምናስተምርባቸው እነዚህን እኛም ሪስፔክት እናደርጋለን ነው የሚሉት። ነገር ግን እቺ ሂፖስታሲስ የምትል ተርም አለች። ሂፖስታሲስ የምትለዋ አካል የምትል ናት። አካል እኛ ስናስቀምጠው ሂፖስታሲስ የሚለውን ቃል ለአካል ነው የምንጠቀመው። ኢስተርኖቹ ደግሞ ሂፖስታሲስ እንደ አስፈላጊነቱ ደግሞ ለባህሪም ጭምር ይገልጻሉ። እሱ ኮንፊውዥን ነው ያልጠራው። ለዚህ ነው ምናልባት በዳያሎግ በውይይት ተግባብተው መተው ከሆነ ከኛ በአካል 3 ሲሆኑ ብለን የምንለው እነሱ በባህሪ 2 የስላሴ አካላት 3 ናቸው። ባህሪው አንድ ነው። ኡሲያና ሂፖስታሲስ እንላለን። ባህሪው ስንናገር ኡሲያ እንላለን። አካልን ስንናገር ደግሞ ሂፖስታሲስ እንላለን። ለሚስጥረ ስላሴ ለሚስጥረ ስጋዌ ደግሞ ከሁለት አካል አንድ አካል የመለኮት አካልና የሰውነት አካል ተዋህዶ አንድ ክርስቶስ ስግው ቃል የሚባል አካል ስጋን የተዋህደ ቃል አካል። እንደገና ደግሞ በባህሪ የመለኮት ባህሪ ከስጋ ባህሪ ጋር ተዋህዶ የስግው ቃል አንድ ባህሪ ብለን ነው እኛ የምንናገረው። ግን በተዋህዶ የከበረ ስጋው መለኮቱን ያልዋጠው መለኮቱም ደግሞ ስጋውን ያልተጫነው ወይንም ደግሞ ያልሸፈነው ስጋና መለኮት በተዋህዶ የከበረበት ብለን ነው የምናስተምረው። እና ይሄ አንዳንድ ጊዜ እንደ መለኮት ባህሪ የሚታይባቸው ቦታዎች አሉ። አንዳንድ ጊዜ ደግሞ እንደ ፍጹም ሰው ብቻ የሆነ በሚመስል መልክ የሚታይባቸው አሉ። ያ ግን ስጋና ፍጹም ስጋ፣ ፍጹም አምላክ፣ ፍጹም መለኮት፣ ፍጹም ትስብእት ስለሆነ ወይንም ፍጹም ቃል፣ ፍጹም ስጋ የተዋሃደ ስለሆነ የስጋ ፈቃድን ልግለጽ ላግዝፍ ላውጣ ባለ ጊዜ ሁሉ አግዝፎ አውጥቶ ማሳየት ይችላል። መለኮታዊውን ባህሪ ሰውሮ አሁን ያቺ ሳምራዊቷ ሴት ጋር ሲሄድ ውሃ ጠጪኝ ሲላት፣ ሲለምናት፣ ሲራብ፣ ሲደክም ስንመለከት ይሄ ስጋ ባህሪ ነው። ይሄ ስንመለከት መለኮት ያለው አይመስልም። በደብረ ታቦር ደግሞ ላይ ስንመለከት መለኮታዊ ክብሩን ደግሞ ሲገልጽ በውሃ ላይ ሲሄድ አይነ ስውር ሲያበራ ጎባጣውን ሲያቀና ደግሞ ይሄንን ስጋ ማዳን አይችልም። ስለዚህ መለኮት ብቻ የሚታይበታል። ይሄ እንግዲህ ስጋና ፍጹም አምላክ ፍጹም ሰው ስለሆነ የመለኮትና የትስብእት ውህደት በውስጡ ስላለ ወይንም በተዋህዶ አንድ ስለሆነ በፈቀደ ጊዜ ስግው ቃል ክርስቶስ በፈቀደ ጊዜ የስጋን ስራ መስራት ይችላል። መለኮትን ሰውሮ በፈቀደ ጊዜ ስጋን ሰውሮ ደግሞ የመለኮት ስራ መስራት ይችላል። የስጋ ስራ ገዝፎ ጎልቶ ታየ ማለት ግን መለኮት የለውም ማለት አይደለም። የመለኮትም ስራ ገዝፎ ጎልቶ ታየ ማለት ግን ስጋ የለውም ማለት አይደለም። ፍጹም አምላክ ፍጹም ሰው በተዋህዶ የከበረ። ስለዚህ የኢስተርኖቹ አንድ አይነት ነው፣ የኛም የዶግማቲክ የነገረ ክርስቶስ አስተምሯችን አንድ አይነት ነው የሚል እሳቤ እንዳላቸው ስለምሰማ ነው። ግን ያ በጉባኤ በደንብ መፈተሽና በጥልቀት መታየት ይፈልጋል። ምንድነው አንድ ነን ብሎ ከመናገራችን በፊት ያ እስካልታወቀ በጉባኤ እስካልተደነገገና በአዋጅ እስካልተነገረ ድረስ ግን ጥምቀትን የምናጸናው
የአምስቱ ወይንም ከኤርትራ ኦርቶዶክስ ቤተክርስቲያን ጋር ጨምሮ የስድስቱ አሃት ኦርቶዶክስ አብያተ ክርስቲያናትን ጥምቀት ብቻ ነው ሪኮግናይዝ የምናደርገው። ለዚህኛው ምዕራፋችን ማጠቃለያ አድርገን ልናነሳ የምንችለው የነገረሰብ ትምህርት ግቡ ምንድን ነው? የነገረሰብን ትምህርት እንግዲህ የምናነሳበት ዋናው ምክንያት እኛ የመለኮቱ ክብር ተካፋይ እንድንሆን ነው። ወይንም ደግሞ የዴፊኬሽን ቅዱስ ጴጥሮስ እንዳስተማረው የመለኮቱ ክብር ተካፋይ ትሆናላችሁ ነው ያለው። ዋት ዊ ኮል ኢት ቴዎሲስ የምንለው ወይንም አማልክት ዘበጸጋ ወይንም በጸጋ አማልክት መሆን ማለት ነው። የክርስትና ዓላማው እሱ ነው። ኦልሬዲም ስንጠመቅ እሱን ነው ያገኘነው። ጠብቀነው እያደግን ባለመቆየታችን ነው አሁን ያቺ የልጅነት አቅማችን ተዳክማ ወይንም ደግሞ ምንድነው ተሸፍና ተውጣ ቀርታ ነው እንጂ እኮ በጥምቀት ያገኘነው እሱ ነው። አምላክ ሰው ሆኖ ሰውነታችን የአማልክት ዘበጸጋን እውን አድርገናል። ግን በተጠመቅንበት በእግዚአብሔር ልጅነት አላደግንም። ዓለም ዋጠን። አይምሮአችንን ስርዓተ ትምህርቱ፣ ልማዱ፣ ባህሉ፣ አርቱ ምናምን ሁሉ ወስዶ ወደ ራሱ ሜዳ ነከረንና በጥምቀት የእግዚአብሔር ልጆች የሆንን እስከማንመስል ድረስ ነው። የተጠመቀን እኮ አይመስልም አይደለም። አሁን ሪያሊቲው ስንመለከት ከእግዚአብሔር የተወለደ ሕዝብ አይመስልም አሁን ክርስቲያኑ ማለት ነው። ድርጊቱ ተግባራችን ማለት ነው። እና ደግሞ ማመን ማለት በተግባር እስካልገለጽከው ድረስ ምንም ፋይዳ የለውም፣ ትርጉም የለውም። ስለዚህ ደካማ ሆነ ወይንም ተሸነፈ፣ ተዋጠ እና ነው እንጂ በጥምቀት አምላክ ሰው ሆኖ እኛም በጸጋ አማልክት እንሆን ዘንድ አስቻለን። ያችን ግን ልክ ስጋን እየመገብን ባሳደግነው ልክ አይምሮን በትምህርት በእውቀት ባሳደግነው ልክ በጥምቀት ያገኘናትንም ደግሞ መንፈሳዊ ልጅነታችንን በዛው ልክ በስርዓት አምልኮ በምስጢራት ቅዱስ ቁርባኑን በመቀበል ሕፃናት ሆነን እየተቀበልን አደግን። ወጣት ስንሆን ተውነው፣ ስንጎለምስ ተውነው። በቃ ከናካቴው ዓለሙ ወሰደን በዛው ጭልጥ ብለን ቀረን። እንግዲህ ከተወሰነ ጊዜ በኋላ ነው ምናልባት እንግዲህ ያቺ የእግዚአብሔር ቃል ስትነገር ውስጣችንን ቀስቅሳ ወደ ቤቱ ተመልሰን የመጣ ነው እንጂ አብዛኛው ውጭ ያለውም በውጭ ተውጦ ቀርቷል። ውስጥ ያለውም ደግሞ አሁንም በመንፈሳዊ ኃይል እና ተግባር ውስጥ አይደለም ያለ ነው። እንደዛ ሆኖ ነው እንጂ አምላክ ሰው በመሆኑ እኛም አምነን ተጠምቀን የጸጋ አማልክትነትን ገንዘብ አድርገናል። አላሳደግነውም እንጂ እኮ አድርገንማ ቢሆን ኖሮ በዚህ ሰዓት እኮ እኛ እንደነ ቅዱስ ጴጥሮስ፣ እንደነ ቅዱስ ጳውሎስ፣ እንደነ ቅዱስ ዮሐንስ፣ እንደነ አግናጢዮስ በእነሱ የቅድስና ደረጃ መገኘት ነበረብን። እነሱም እኮ ወጣቶች ነው የነበሩት። ቅዱስ ዮሐንስ ገና ወጣት ነው፣ የ30 ምናምን ዓመት እኮ ነው። እነ በርቶሎሜዎስ፣ እነ ፊልጶስ፣ እነ ናትናኤል ወጣቶች እኮ ነው የነበሩት፣ ግን ቅዱሳን ነው የነበሩት። ቅዱስ ጴጥሮስ ነው ትንሽ አረጋዊ፣ ቅዱስ ጳውሎስም ቢሆን። ስለዚህ እነሱን ነው እኛ መስለን ማደግ የነበረብን። በእነሱ እምነት በእነሱ አገልግሎት ካለን ዋይኖት ለምንድን ነው እነሱን መሆን ያልቻልነው? ምክንያቱም ያንን ነቅሎ ከሊናችን ገፎ ወስዶ በስጋዊ መንገድ ስለዋጠን ማለት ነው። ስለዚህ አሁን ያ በጥምቀት ያገኘነው ልጅነታችንን አሁን መቀስቀስ፣ የእግዚአብሔር ልጆች ነን። አሁን በዚህ እንደ ማጠቃለያ የምናገረው ይህንንም መርሃ ግብር ለሚሰሙ እህቶች፣ ወንድሞች እኛ የእግዚአብሔር ልጆች ነን። ከእግዚአብሔር ተወልደን የመንፈስ ቅዱስ ሀብት የመንፈስ ቅዱስ ጸጋ የተሰጠነን በተጠመቅንበት የእግዚአብሔር ልጆች ወይንም የእግዚአብሔር ልጅነት መልክ መገኘት ነው ያለብን። እሱን ማንቃት፣ ማሰራት። በአይምሯችን ስናሰራ ስንት ነው የፈጠራ ስራ የምንሰራው? በስጋችን በእጃችን ስንሮጥ ወይ ደግሞ የእጅ ስራ ስንሰራ ብዙ ነገር ነው ኮንስትራክት የምናደርገው። በዛው ልክ ሁሉ በመንፈስ ቅዱስ ልጅነታችን ስናድግ ምንድን ነው የምንሰራው? ለቤተሰብ፣ ለማህበረሰብ፣ ለሀገር፣ ለዓለም። ያ ከመንፈስ ቅዱስ የተገኘው ልጅ ሲያድግ እና ሙሉ አቅሙን መግለጥ ሲችል ዓለም ምንድን ነው የምትመስለው? ማህበራዊ ህይወታችን ምንድን ነው የሚመስለው? የኢኮኖሚ መስተጋብራችን ምንድን ነው የሚመስለው? እሱን የማውጣት እና ተግባራዊ እንዲሆን መስራት እንዲችል የማድረግ ኃላፊነት ነው አሁን ከኛ የሚጠበቀው። ምክንያቱም በተወለድንበት የእግዚአብሔር ልጅነት ልክ መገኘት ግዴታችን ስለሆነ የእግዚአብሔር ልጆች በእግዚአብሔር ልጅነት መልክ ነው የሚመላለሱት። እግዚአብሔር አምላክ ቅዱስ ነው፣ እኛም ቅዱሳን እንድንሆን የተጠራነን። አባታችን እግዚአብሔር ነው ካልን የእግዚአብሔር ልጆች እንዴት ነው የሚኖሩት? የእግዚአብሔር ልጆች በዚህ ምድር
ቤተሰባዊ ህይወታቸው ምንድን ነው የሚመስለው? ማህበራዊ ግንኙነታቸው ምንድን ነው የሚመስለው? በየድርጅቱ በየሙያቸው ዘርፍ ስራ ሲሰሩ ምንድን ነው የሚመስሉት? እንደ ሀገር ያላቸው መስተጋብር ምንድን ነው? በዚህ ምድር ላይ በአጠቃላይ በዓለም ሲኖሩ እንዴት ነው የእግዚአብሔር ልጅነት መልካቸው የሚገለጠው? እሱን ነው ማንቃት፣ ተግባራዊ ማድረግ፣ መስራት የሚጠበቅብን ከሞላ ጎደል። በጣም ትክክለኛ። የሚገርመው እዚህ ጋር አንድ ሲያነሱ ምን ትዝ አለኝ፣ በየተሰማራንበት ስራ ዘርፍ ምናምን ሲሉ እንደው የሆነ ዕቃ ልገዛ አንድ ቦታ ወደ መርካቶ ምናምን ገብቼ እዛ ቤት ሳይ አጋጣሚ ቅዱሳን ስዕላት ምናምን ስላየው እቃውን ልቤ ደስ ብሎት እቃውን እንዲሸጡልኝ እባካችሁ ይህንን ዋጋ ምናምን ብዬ ስለ እቃው ኦሪጂናልነት ምናምን አወራሁኝ። በመሀል ላረጋግጡልኝ ኦሪጂናልነቱን እቃውን በሚገባው ብር በተነገረኝ ብር ያው እንደ ኢትዮጵያ ገበያ ተከራክሬ ገዝቼ ወሰድኩኝ እና ምንም ጥርጣሬ አልነበረኝም። ከትንሽ ጊዜ በኋላ ግን እቃው ኦሪጂናል እንዳልሆነ ሰማሁኝ። አሁን ይሄ ምን አይነት የሥነ ምግባር መውደቅ እንደሆነ አንገት ላይ ባለው ማህተብ ተማምነን ብቻ እንደነዚህ ነገሮች ብዙ ነገሮች አስበን እንትን ስናደርግ ይሄን ያክል ደረጃ አንዳንድ ጊዜ መሆን አልቻልንም። ይሄ ነው እንግዲህ ይሄ በቃ አሁን እንደ አንድ ማሳያ አንተ ካጋጠመህ አኳያ ያነሳኸው እንጂ በቃ አጠቃላይ ህይወታችን እንኳን መንፈሳዊነት ቀርቶ ስነ ምግባራዊነት የለውም እና እንደምናምነው አይደለም እየኖርን ያለ ነው። እሱ ነው የገዘፈው የፈጠጠው ክፍተት እና ግን ቅድም ደጋግመን እንዳነሳ ነው ክርስትና የሚኖር ነው። አይምሮአዊ ዕውቀት አይደለም፣ የሚተገበር ነው፣ በስራ የሚገለጥ ነው። የተቀደሰው ቅዱሱና መልካሙ የምንለው አለ። ከሰዎች ጋር በሚኖርህ ግንኙነት ውስጥ ነው መልካምነትን የምትገልጸው፣ ግን ከቅዱሱ ከእግዚአብሔር ጋር በሚኖርህ ግንኙነት ማለት ነው። እሱን እንግዲህ ኦርቶዶክሳዊ መንፈሳዊነት የሚል ኮርስ አለ። ቅድም ስናስተምር ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የምንለው ኦርቶዶክሳዊ መንፈሳዊነት ማለት ሰዎች መጀመሪያ ክርስቲያን ማለት ንጽሐ ልቡና ላይ ያለ ማለት ነው። ወይም አስረኛው ማረግ ላይ የደረሰ ማለት ነው። ክርስቲያን ማለት ቅዱስ፣ ፍጹም፣ ንጹህ ማለት ነው። ይሄ አዲስ ትርጉም አይደለም። እንግዲህ አምላካችን ክርስቶስ በቃ እንደዛ ነው። ምክንያቱም የሰማይ አምላካችሁ ቅዱስ እንደሆነ ሁሉ እናንተም ቅዱሳን ሁኑ ነው የተባልነው። ስለዚህ አባታችን እግዚአብሔር ቅዱስ ነው፣ የምናምነው የምናመልከው ክርስቶስ ቅዱስ ነው ካልን ክርስቶስን ሆኖ መኖር የክርስቲያናዊ ማንነታችን መገለጫ ነው። በቃ ግን እንዴት ነው እዛ ምን ደርሰው ስንል ከንጽሐ ስጋ ይጀምራል፣ ከዛ ንጽሐ ነፍስ ይቀጥላል፣ ከዛ ንጽሐ ልቡና ይቀጥላል። ይሄ ደግሞ ራሱን ችሎ ለየብቻው የአንዳንድ ሴሚስተር ኮርስ ነው። ወደዛ ውስጥ የሚዳዳ ይመስላል ከዚህ በኋላ ያለው አካሄድና እዚህ ላይ ይቆየን። በጣም መልካም ጥሩ አድርገው አስተምረውናል። በደንብ ከዚህ ምንድነው አለ ቅዱስ ጳውሎስ ስለነ ባርቅ ስለነ ይፍታይ ብዘረዝር ብዙ ማለት ይችል ነበር፣ ግን ያው ጊዜ ያጥረኛል እንዳለው የእርሶም ያው የትምህርት ሰዓት በጣም ከብዙ ጊዜ ማመቻቸት በኋላ ነው ያገኘኋቸው። ተደጋጋሚ በጣም ትምህርት በተለያዩ ዘርፎች እንደነገርኳችሁ በቅድስት ሥላሴ ዩኒቨርሲቲም በዲግሪው መርሃ ግብር በማስተርሱ መርሃ ግብር እንደዚሁ ትምህርት የሚሰጡን መምህራችን ናቸው። በተጨማሪም ደግሞ እንደዚሁ በስነ ምግባር የኢትዮጵያ ስነ ምግባር ማዕከልም እንደዚሁ ትምህርት የሚሰጡን መምህራችን ናቸው። በጣም በስራ ውጥረት ብዙውን የሚያገለግሉ በአገልግሎት ተጠምደው ከዛም ባለፈ ደግሞ የቤተክርስቲያንን የሰርክ ጉባኤያትን እያገለገሉ የሚገኙ መምህራችን ስለሆኑ እኛም ለማግኘት ዛሬ ትምህርት ለመግባት ወይም ደግሞ ወደ ክላስ ከመግባታቸው በፊት ያለውን ሰዓት እንጠቀም ብለን ነው። አሁን በጣም ሰዓት ስለደረሰባቸው እሳቸውም በደንብ ሰፋ አድርገው ለማብራራት እየተጨነቁብን ነው። ምናልባት መልካም ፈቃዳቸው ከሆነ ያው በእናንተ በተመልካቾች ስም ቀጣይ ክፍል ኖሮት እንደው ጥቂት ደግሞ እንደዚሁ ጊዜዎትን አመቻችተው መተው ቢያስተምሩን ብዬ ጠይቃለሁ። በትህትና እግዚአብሔር ይፍቀድ። ምናልባት ከተመልካች ከአድማጭ የሚመጡ ጥያቄዎች ካሉ ይሄ ያነሳነው ሀሳብ ያው እንደዚህ ብቻ በዚህ ገለጻ የሚቋጭ አይደለም። ነገረ መለኮታዊ ነገረ ሰብ ወይም ቴዎሎጂካል አንትሮፖሎጂ አንደኛ በጣም ቤዚክ ነው። ሁሉም ትምህርቶች የእምነት ትምህርቶች በሙሉ የሚደገፉት የነገረ ሰብ አስተምሮ ላይ ነው።
ስለዚህ በደንብ መዋሃድ አለበት። አይናችንን መግለጥ አለብን። የተረዳናቸው ትምህርቶች እስከዛሬ የቆየንባቸው እሳቢዎች ልክ መስለውን የያዝናቸው ነገሮች አሉ። እነሱን ካላስተካከልን ከዛ በኋላ ስላለው እንዴት ነው በክርስቲያናዊ ማንነት መኖር ያለብኝ የሚለውን ጥያቄ ራሱ እንድናነሳ አያስችለንምና ለማዋዋጥ በደንብ አድርጎ ለማዋሃድ እንዲያስችል ምናልባት ከተመልካች የሚነሱ ጥያቄዎች ካሉ እነሱን ግራውንድ አድርገን እንነሳለን። ከዛ በኋላ ደግሞ እግዚአብሔር እንደፈቀደ እንቀጥላለን። ያው ከዚህ ጋር የሚያያዙ ካዘጋጇቸው ጥያቄዎች ራሱ ግማሹን ነው ራሱ የጠየቁት እኔ ራሴ ያው እንደው ከሰዓት አንጻር ተብሎ ነው እንጂ በጣም ብዙ ጥያቄዎች ነበሩኝ። በዚህ ርዕሰ ጉዳይ ላይ እንደተባለው የእናንተንም ኮሜንቶች ጨምቄ ይዤ ከኔም ጋር ካሉ ጥያቄዎችም ጋር አንድ አድርጌ በማስተዋወር በክፍል 2 ሌላ መርሃ ግብር ይዘን እንቀርባለን። ስለተከታተላችሁ በጣም እናመሰግናለን። መምህር ጥሪያችንን አክብረው መጥተው እዚህ ስላስተማሩን ስለመከሩን በጣም እናመሰግናለን። እግዚአብሔር አምላክ ቃልዎት ያሰማልን። አሜን። ለሁላችን ይሁንልን። በጣም ነው እኔም ከልብ የማመሰግነው። የሰማነውን ለድነት ለሕይወት ያድርግልን። እናንተን የሚጠብቅልን እግዚአብሔር ይስጥልን። በጣም እናመሰግናለን። የተወዳጁ ተመልካቾቻችን ስትከታተሉት የነበረው የቀንዲል ፖድካስት መርሃ ግብራችን የዛሬ እንግዳችን የቀሲስ ዶክተር መዝገቡ ካሳ መርሃ ግብራችን የክፍል 1 በዚህ ተጠናቋል። በቀጣዩ ክፍል ደግሞ እንደዚሁ ከእናንተ የሚነሱ ሀሳቦችና ሌሎች ጥያቄዎችን አዘጋጅቼ የምቀርብ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። የቀንዲል ሚዲያ የዩቲዩብ ቻናሎችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁም መርሃ ግብሮችን እንድትከታተሉ ለሌሎችም ሼር በማድረግ እንድታደርሱ ጥሪን አቀርባለሁ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ መርሃ ግብር እስከምንገናኝ ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት፣ ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱት አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።